እኔ መከርሁ ማለት እኔ የደመደምኩት እኔ የወሰንኩት እኔ የጨረስኩት ሌሎቻቸው አይመለከታችሁ ማለት ስላልሆነ ሌሎች እንደኔ የመሰናከል ተሰናክለውባቸው የነበሩ ቅሬታ ማንም ሰው ሚኪ መረዳት ያለብህ አንተም ቤተክርስቲያንን ከሚሳደቡ ሰዎች ጋር አሁን የተጠቀሱ ሰዎች ስማቸውን ጠርቼ እዚህ ጋር ማግደን አልፈልግም። ጥሩም አይደለም በተደጋጋሚ እኝኝ ማለት ተገቢ ስላልሆነ እነዚህ ሰዎችን ጋር ሲታዩ በተለየ ሁኔታ ነው የሚታየው። ጨዋ ጴንጤዎች ጋር ብትታይ ማንም አሁን ከሲሳይ ቤት ወጥቼ የመጣሁት ነው ወደዚህ ማንም አይልም። ቤተክርስቲያን ምን ችግር አለው? ምንም እኮ አብሮ ማውራት መጫወቱ፣ በትምህርት ደግሞ ዲፌንድ ማድረግ ትምህርት ላይ ትምህርት ማውራት ነው። ሌላው ላይፍ ላይ ሌላ ጨዋታ ነው። ተገናኝቶ ማውራቱ መጫወቱ እኛ ያለ ችግር የለውም። እና ከዚህ አንፃር ቤተክርስቲያናችን የሁላችንም እናት ናት፣ ያንተም እናት ናት፣ የኔም እናት ናት። እኩል ነው አመጣ የወለደችን እና ለምን አንዱ በእናቱ ላይ ኬርለስ ከሆነ ሌላኛው ልጅ ደግሞ ሸክሙን የሚሸከም ከሆነ እንደዚህ ያለ ጉዳዮች ሊፈጠሩ ይችላል። ስለዚህ ለሌሎችም መሰናክል መሆን በራሱ ኃጢአት ነው። ሚኪ እውነቱን ለመናገር እኛ መቼም በጣም ደካሞች ስለሆነ ዘመኑም ክፉ ስለሆነ አቅማችንም ስለወረደ እምነቱ በጣም እምነታችን የሚያኮራ አንገታችንን ቀና አድርገን እንድንሄድ የሚያደርግ በየትኛውም ቦታ ላይ ዲፌንድ ማድረግ የምንችልበት ጥርት ያለ እምነት ያለን ቢሆንም እምነቱን የምንከተል ሰዎች ግን ክርስትናውን በህይወት የማሳየት ችግሮች አሉብን። የሥነ ምግባር ጉድለት ማለት ነው። እና አሁን ያለንበት ዘመን ትንሽ ለንስሐ ለቅዱስ ቁርባን ክርስትናውን ለመኖር የምናደርገው ጥረት በጣም አነስተኛ በመሆኑ ነው እንጂ እኮ ብዙ ወደ እግዚአብሔር ልንጸልይበት ልናዝንበት የሚገባ ብዙ ነገር አለ እና ሰዎችን መሰናክል የሆንባቸው በአገልግሎታችን ያሰናከልናቸው ሰዎች ካሉ እነሱን ይቅርታ መጠየቅና ማስተካከል ከማንም በላይ ሚኪ የራሳችን ጉዳይ ነው። በእኔ ጉዳይ የተሰናከሉ ሰዎች ካሉ እንኳን አማኞች ክርስቲያኖች ይቀርና ለማያምኑም እንኳን መንገድ ምንዘጋ ከሆነ እሱም ራሱን የቻለ ኃጢአት ነው። ስለዚህ ክርስቲያን በውስጥም በውጭም ባሉት መካከል እንዴት ባለ ሁኔታ መመላለስ እንዳለብን ቅዱሳት መጻሕፍት በግልጽ ይናገራሉ። እና እሱን ማጥራት ለራስ ነው የሚጠቅመው። እዚህ ጋር ቲክቶክ ላይ ወጥቶ መከራከሩ ምኑ ለኢጎ ለስጋ ነው የሚጠቅመው። ራስን ጥፋተኛ ላለማስባል ወደ እግዚአብሔር እንደ እግዚአብሔር ሐሳብ ስናወራ ግን የሚጠቅመን እኛ ራሳችን ስለሆነ ዳሚኪ እኔ ካንተ የምጠብቀው ሌሎቹም እንደዚህ የተሰናከሉ ካሉ እንደዚህ ለማለት አይደለም። ትክክል ናችሁ። እኔ ልኝ ራሴ ለስተታችሁ ለመውደቃቸው እንቅፋት የሆንኩት አም ሶሪ እያሉ በጽሞና ከዚያ በተረፈ ግን ከዚህ ቀደም የነበረ ነገር እያነሱ የሚከሱ ሰዎች አይቻለሁ። ብፁዕ አምላክ ላይ አንዳንዶቹ እንግዲህ ባለመረዳት እንደሆነ እንገምተው እና እንውሰደው፣ በቅንነት እንረዳላችሁ። ግን ትክክል አይደለም። አንድ ሰው አጥፍቻለሁ ሶሪ በቃ ካለ በኋላ እንደገና ማንሳት በጣም ነውር ነው። ፈጣሪ ይቅር ያለውን ሰው መልሶ በዚያ ኃጢአቱ አይጠይቅም። እና እኔ አሁን እንትኖቹ ይምጡ። አንዳንዶቹ በጣም እኔ ኮሜንታተሮች ራሱ የሚያናድዱ አሉ። በእውነት በጣም የሚሳደቡ ሰዎችን ዝም ብላችሁ አሁን ፕሮፋይላችሁን ገብታችሁ ይሁ ወይ ሐሰተኛ አጥማቂ ተከታይ ናቸው። እኔ ራሱ የሚሰድቡኝ ሰዎች እኔ አውቃቸዋለሁ። ባይዘው ኮሜንት ሲሰጡ የሚሳደቡኝ ሰዎችን አውቃቸዋለሁ። አንዳንዶቹ ፖለቲከኞች የነሱ ፖለቲካ የተነካ የሚመስልባቸው ናቸው። ራሳቸው የኛ የሚሉት ሰው አለ ያ ሲነካ ለማሸማቀቅ የሚሞክሩ ናቸው። አንዳንዶቹ ደግሞ እንዳልኩት በተለይ አብዛኞቹ የሐሰተኛ አጥማቂ ተከታይ ናቸው። እና እንደዚህ ያለውን ቅራቅንቦችን እየተውካቸው ካልሄድክ በስተቀር ከባድ ነው የሚሆነው። እና አንተን
ኦን ፐርፐስ ሆን ብለው ለማሰናከል የሆነ እነሱ ከሚደግፉት ሰው ጋር ግንኙነት የለውም ብለው ሲያስቡ አንተን የመግፋት ስራ ደግሞ ቤተክርስቲያኑ የነሱ አድርገው ነው የሚያቀርቧት፣ የነሱ አስመስለው የሚያቀርቧሉ። እና ከዚህ በኋላ የምታደርገው ነገር ማተር ያደርጋል። ከዛ በተረፈ አንተን ዶክመንት እየሳበ የሚከስ ካለ ሁላችንም ከክስ አናመልጥም። በእውነቱ ሁላችንም እናጠፋለን። ግን ልዩነቱ እኛን የሚወዱ ሰዎች ይኖራሉ፣ ላያነሱት ይችላሉ። የጠሉለት ደግሞ ይወርዱብናል፣ እንደሰሙ ማለት ነው። ይወርዱብናል። እነሱ ሲነኩ ይሳደባሉ፣ እነሱን ስትደግፋቸው ደግሞ ያጨበጭቡልሃል። ደስ የሚለው በማንም ጭብጨባ የምንሰጠው ምክር የለም። በእውነቱ በጭብጨባ እሰይ የማናባቱ ፈራ እየተባልን አንመክርም። እውነቱን እውነት፣ ሐሰቱን ሐሰት። እሱ ደግሞ የሚጠቅመው የመጀመሪያ ራሳችንን ነው፣ ተናጋሪውን፣ ሁለተኛ ደግሞ ተመካሪውን ሰው ይጠቅማል። አትጨናነቅ በዚህ ጉዳይ ላይ። ስራህን ስራ፣ የምትለወጥበትን ነገር፣ የምታድግበትን ነገር። ቲክቶክ ላይ ስንመጣ ትምህርት የምናገኝ ከሆነ ትምህርት ላይ ማተኮር፣ እንደገና ሳንቲም የሚገኝ ከሆነ አግኙ፣ ምን ችግር አለ? በቃለ እግዚአብሔር መነገር ነው የሚያስጠላው። ኦን ፐርፐስ ሆን እያለ እያሰበ ቃለ እግዚአብሔርን የሚሸጥ ሰው ያስጠላል። በቃ ገንዘብ ላግኝ እንጂ የትም ቢሆን እገባለሁ የሚሉ ሰዎች እንደዚህ ያስጠላል። ከዛ በተረፈ አንተ ትምህርት አስተምረህ አንበሳ አይደለም እውነት የምናገር እንደው በሬ ቢያወርዱልህ ምን በሬ የሚባል ስጦታ አለ የሚኪዚ ቲክቶክ ላይ እና ምን ችግር አለ? ምንም ችግር የለው እንዴ። እኔ አሁን የምኖረው እዚህ ሀገር ነው፣ ከማንም ምንም አልጠበቅም። ግን አንበሳ ቢያወርድልኝ እኔ ለምን አወረድክልኝ ብዬ አንበሳ አልልክበትም፣ ቴንኪው ነው የምለው። እኔ ግን እንደዚህ የሚያስፈልገኝ ሰው ነኝ ብዬ ስለማላምን አልፈልግም። ግን ለምን ተቀበልክ ብሎ አንድ ሰው ሊከሰኝ ግን አይችልም። ኃጢአት አይደለም፣ ምንም ማለት አይደለም። ሰዎቹ እያስተማሩ ቃል እግዚአብሔር ከሚያገለግሉት አገልግሎት መተዳደሪያቸውን የሚበሉትን የሚጠጡትን ቢያገኙ ኃጢአት አይደለም በእውነቱ። እና የምትነግዱ ነግዱ፣ የምትማሩ ተማሩ፣ የምታስተምሩ አስተምሩ፣ የምትማሩ እንደዚህ አሁኑ እዚህ ውስጥ ቲክቶክ ላይ ያላችሁ እንደዚህ አይነት የምትጫወቱ ደግሞ ካላችሁ ኃጢአት ያልሆነ ጨዋታ ያለ የለ እንደ ድሮው ካፌ ውስጥ ተገናኝቶ ምናምን ቁጭ ብሎ ሻይ ቡና እያሉ መጫወት የቀረ ይመስለኛል ኢትዮጵያ። ስለዚህ ቲክቶክ ላይ ከጓደኞች ጋር ቁጭ ብለህ ጨዋታ አለ የለ ጨዋታ ሲሆን ጨዋታ መጫወት ምንም ኃጢአት አይደለም። እንደዚያ ማድረግ ነው። እና በርቱ። ለማንም ይሄ በተቻለ መጠን የሆነ ቦታም ገብቼ ተናግሬያለሁኝ። ስለአንተ ማንም ስሙን አንስቶ በነበርክበትና ከዚህ ቀደም በሆነው ነገር ላይ የሚከስ ካገኘውኝ እኔም ገብቼ መክራለሁ። ልክ እናንተ እንደምትሰሙኝ እዚያም ይሰሙኛል። እግዚአብሔር ይመስገን። የምናገረው ነገር ለጊዜን ሰዎች የምናገረው ለጥቅሜ እስካልሆነ ድረስ እስካሁን ድረስ የሚያምጽብኝ ሰው አልገጠመኝም። በዚህ እግዚአብሔርን አመሰግነዋለሁ እና የሚያዳምጡንም ከልብ ነው የማመሰግነው። ያልሰሙ ሰዎች፣ ይህንን ላይ በላይ ያላዩ ሰዎች፣ አንተና እኔ ምን እንዳወራን ከሌሎችም መምህራን ጋር ምን እንዳወራ ያላወቁ ሰዎች የነበረውን ነገር ለቤተክርስቲያን ከመቆርቆር ብቻ እና አንዳንዶችም ደግሞ እግዚአብሔርን ያስደሰት መስሏቸው በክፋትም የሚሄዱ ሰዎች ሊኖሩ ስለሚችሉ እሱ ሊያጨናንቅህ ሊያስጨንቅህም አይገባም። በነገራችን ላይ አንድ ሰው ምንፍቅና ቢያስተምር ራሱ ያ ምንፍቅናው ትክክል መስሎት ካስተማረው በኋላ የተናገርከው ነገር እምነትህ ነው የት ነው ያገኘው? ከመጽሐፍ ነው ከመምህር ነው ተብሎ ተጠይቆ እኮ ኧረ ተሳስቼ ነው ካለ እኮ ምንም አይደረግም። በነገራችን ላይ ምንም አይደረግም። አንድ ሰው ግግም ብሎ ያልተሳሳትኩም ካለ ብቻ ነው ሞግቱኝ እንዲህ ያለ እኔ በዚያ ደረጃ ፈሪ ነኝ በእውነቱ። እንዴ ቤተክርስቲያን በጣም ፓወርፉል ናት በጣም። ስለዚህ ምን ለማለት ፈልጌ ነው፣ አንድ ሰው ስህተት እንኳን ቢያስተምር ስህተት ስላስተማር አይወገዝም። አላየንም? ጳጳሳቱ ተሳስተው ይቅርታ ሲጠይቁ አላያችሁም እንዴ? እና እነሱ የሚሰጣቸውን ይቅርታ እኛ የማናገኘው ይመስላችኋል እንዴ? መጥፎ ግን ኑፋቄን አቋም አድርጎ ወስዶት አልተሳሳቱም ካልክ
ምንም ጥያቄ የለውም። ትዕቢትም ያለበት ድንቁርናም ያለበት ምንፍቅናም ያለበት የተደራረበ ስለሆነ እንደዚህ ያለው ሰው ይወገዛል ከቤተክርስቲያን እንጂ ትክክለኛ ስህተት እንኳን ቢሆን ከቤተክርስቲያን ትባረራለህ ማለት አይደለም። ምክንያቱም ካለማወቅ ከዳይል ጽንሳን ከብዙ ነገር ልትናገረው ስለምትችል። ግን ደግሞ አንድ ነገር አለማስተጋባት በቃ አረ ይሄ ነገር ትክክል አይደለም ከተባለ ነው እንዴ እስቲ ብሎ ቆም ብሎ መምህራንን መጠየቅና ይሄ ይባላል አይባልም ሎጂካል እንኳን በሎጂክ ለማስረዳት ከሆነ ያንን ያልከው ኦኬ የማይጠቅም ከሆነ አሁን እንትን ብፁዕ አምላክ ላይ ሲነሳሱ ስለነበረ በነገራችን ላይ ከሳሽ ካለ ጥንቃቄ ያስፈልጋል። እናንተም መጠንቀቅ ሰውን ስንወደው ምንም ነገር ቢያስተምር ቃለ ሕይወት ያሰማልን ልንል እንችላለን። የምንጠረጥረው ሰው ከሆነ ግን እውነት እንኳን ቢናገር ልንጠረጥረው እንችላለን። አንድ ሰው የሚጠረጠር ከሆነ ኢየሱስ የሚለውን ስም ለመጥራት እንኳን ሊቸገር ይችላል። የሚጠረጠር ምንፍቅና ውስጥ ያለ ሰው ከሆነ ኢየሱስ የሚለውን ሰው ሲጠራ ይሄ ሰውዬ እባላለሁ ብሎ ስለሚያስብ ላይጠራ ሁሉ ይችላል። ሰውዬው ራሱ ካለበትም ምንፍቅና የሌለበት ሰው ግን በኮንፊደንስ ነው የሚናገረው። ምንም ጥያቄ የለውም። እንትን ካለ ዝላይ ካለ እንትን ምን ያለበት ሰው ዝላይ አይችልም ይባላል። እና ምንፍቅና መጥፎ ነው፣ ቆሻሻ ነገር ነው፣ ቫይረስ ነው። ሰዎችን ኦፌንድ እያደረገ ከቤተክርስቲያን እንዲወጡም ሌሎችን ገፊዎችን እያመጣ እንትን ያደርጋል ማለት ነው። እና ጥሩ አይደለም። እንደተባለው ይሄ የጴንጤ መዝሙር መልቀቅ፣ የነሱን መክፈት፣ እንደዚህ ያሉት ነገሮች እኔ አሁን ሰሙ ባለፈው ተናግሬ የነበረ መቼ ነው በሰሙ ጉዳይ ላይ አንተ ጋር መጥቼው ምናምን ነች ብቻ ግን በቃ 3 ቀን ነው ምናምን ላይቭ ሰራብኝ ማለት ነው ሰሙ። እኔ ብታምኑ ባታምኑ ሰሙ እዚያ ከሄደን በኋላ ምንፍቅና ሲያስተምር ሰምቼው አላውቅም። እኔ የወጣው ራሱ ቤተክርስቲያኗን ትምህርት ነቅፎ ነው ብዬ አላምንም። ከሄደ በኋላ እንኳን ኑፋቄ ሲያስተምር ነው ያልሰማሁትም። ምንፍቅና ሲያስተምር ነው የሰሙን አልሰማሁትም። የሄደው ተናዶ ነው የሄደው። በቃ ነው ታውቃላችሁ እናንተ ስመክረው ነበር ተው። እኔ እንደውም እሱን ስመክረው የነበረ በጣም ግለሰቦች ላይ ያተኮረ ይናገር ስለነበረ በውስጥ ሁሉ አረቱ አንተ ልጅ ተው እባክህ ስጋት ነበረኝ። አንድ የተናደደ ሰው እንደው እንዳይመታው እንትን እንዳይሉት እንዳይተናኮሉት መክሬው አውቃለሁ በውስጥ ራሱ እና በውስጥ መክሬው አውቃለሁ። እኔ ከልቤ ነው ደግሞ ከባለቤቴ ጋር ሁሉ አውርቼ አውቃለሁ። እንደው ሄድልሽ ዝም ብሎ እያወራ እንደው አንዱ የተናደደ ሰው እንደው እንዳይገለው ብዬ አውቃለሁ እና ለሱ ነግሬዋለሁ። ተው እባክህ ስለ እግዚአብሔር እባክህ እንደው ስሜታዊ ለምንድን ነው የምትሆነው ምናምን ብዬ በውስጥ ሁሉ አውርቼ አውቃለሁ። አልተማመንበትም ስመክረው ተመልሶ ጓ ይላል። ወጡ ተመልሶ ይጮሃል እና ጮኸ። ከዚያ አንዳንዶቹ ለስለላ ነው አባታችን የሄደው አምኖበት አይደለም ምናምን አሉ። እኔ ግን ምንም ይሁን ምን ትክክል አይደለም ማን ሰደልልኝ ያለው ለራሱ ነግሬዋለሁ ላይ በላይ ማለት ነው። እና ከሄደ በኋላ ራሱ አንድ ቀን ኑፋቄ ሲያስተምር አልሰማሁትም። ጴንጤው ቤቱ እንኳን ሄዶ እኔ ምንፍቅና አላየሁበትም። ግን ኦልሬዲ የጴንጤ መዝሙር ነው የሚከፍተው አክት እያደረገ ነው ያለው። ኦርቶዶክሳውያን እኛ የጴንጤ ዘፈን አናዳምጥም እንዴ? ምን ዋት ዘ ዲፈረንስ በዘፈንና በእነሱ መካከል ያለው ነው? ምንም ለይቻለው ሪትሙ ዜማው ሲመጣልኝ ቀጥታ ወይ ጎንደርኛ ነው ወይ ጎጃምኛ ነው የሚመጣው እና ስሜት የራሱ የዚያ ስሜት ነው የሚኖረኝ። በጎንደር ሪትም ከገቡ የጎንደሩ የፈጠን ያለው ከሆነ ጎንደር በልጅነታችን ከብት ስንጠብቅ ምናምን እንሰማው የነበረው ሙዚቃ ነው መጥቶ ዲቅን የሚልብኝ። ኦኬ እኛ ደግሞ ይሄ ዘፈን ምናምን ደግሞ ይሄ እኔ ተወልጄ ያደኩበት አካባቢ ካልቸር ነው። በቃ ዝም ብሎ በሰርጉ በሙሉ እየዘፈንን ያደግነው። ወደ ቤተ ክህነት ትምህርት ሲገባ ነው እንደዚህ ያለውን ነገር የተውት እንጂ ከህፃን እያለን በህፃንነት የበቃ ዝም ከጠላይ ጋር እየተወዛወዝኩ ነው ያደኩት። በቃ ሙዚቃ ምናምን በቃ የማይበረሰቡ ላይፍ ነው ማለት ይቻላል። ሁሉ ተመናገር ይሄ ካልቸር ባህላዊው ማለት ነው። ባህላዊው ከብት እየጠበቅን ዋሽንት እየነፋን እያቀራራን እያንጎራጎርን ያደግነው በልጅነታችን። ሶኔ አንድ የፕሮቴስታንት ወይ ጎጃምኛ በጎጃምኛ ሪትም በመሰንቆ አርጎ ወይ ጎንደርኛ ወይ ወሎኛ ሲከፍት
ወይ የኦሮሞ እንትን ሲገብጥ አጫሉ ነው ትዝ ሊልህ የሚችለው ምንም ጥያቄ የለም። ወይ ቴዲ አፍሮ ነው የሚመጣብህ ወይ ኤፍሬም ታምሩ ነው። የእነሱን ደግሞ ሙዚቃውን ሙሉ በሙሉ ነው የሚወስዱት። ሪትሙ ብቻ ሳይሆን ቅኝቱ ራሱ አምባሰል፣ ባቲ፣ አንቺ ሆዬ ምናምን በቃ እንዳለ ትክክል አይደለም። የሚያረጋጋ መዝሙር አለ። በተለይ በአብይ ጾም ደግሞ በገና የመገና መዝሙር ዘለሰኛ እንደዚህ። በነገራችን ላይ እኔ ሁለት ዘለሰኞች አሉኝ እኔ ራሴ እና እንደዚህ ያሉትን ነገሮች መዝሙሮችን መስማት ተገቢ ነው። እንዳልኳ ማተር ያደርጋል። የምንሰማውም የምንናገረውም ነገር መንፈቅና በጆሮም ባፍም ይገባል። በምንናገረው ነገር በምንሰማውም ነገር እና የዚህ ሁሉ ጥርቅም ስለሆነ ከዚህ ራሳቸውን ጠብቁ። በጣም ደስ የሚሉ መዝሙሮች አሉ። መዝሙሮችን መክፈት እኔ ሚኪ እንዲያውም ማቅህ በዚያ ነው። ኦርቶዶክሳዊ መዝሙር ትከፍታለህ ደግሞ ብጭቁጭ ብለህ አታዳምጥም። አብረህ ስትዘምር ነው የማውቀው። በጣም አዳዲስ መዝሙሮች ሁሉ በአንተ ምክንያት እማውቃቸዋለሁ። በጣም የሚገርም ድምፅ ነው ያለው። እንደዛ ነው። ስለዚህ ሰሙ የሄደበት መንገድ መክሬ በቃ ሄደ። ከዛ በኋላ ስህተቱ ሲናገረው ፎቶ የለጥፎ ምናምን በጣም ወረደብኝ ማለት ነው። ምንም ነው የማይመስለኝ እኔ እንኳን ከቤተ ክርስቲያን የወጣ ሰው ይቅርና ሚኪ ወተህ የፈለከውን ብትወጭቀኝ እኔ የሚደንቀኝ አታስወርደኝም፣ ከፍ አታርገኝም፣ ዝቅ አታርገኝም። እኔ በጣም የቆየው ሰው ነኝ። ባይዘው እንደዚህ በበሰለ በአጥማቂያን ምክንያት ነው የበሰበስኩት እና በጣም ጠንካራ ያረጉኝ እነሱ ናቸው። ከኢትዮጵያ ጀምሮ እንገልሃለን፣ እናጠፋለን፣ ምንም አይመስለኝም። በማንም ጭብጨባ መወርድም መቀንስም ሰው አይደለም። በዚህ አጋጣሚ ጸባይን እንድታውቁት ነው። እንዲሰማው እናደርገው። ፋኖ ምናምን ቀሮ ብትሉኝ ምንም አይዶን ኬር። እኔ በጣም ደርባባና ቁጥብና መንገዴን ጠብቄ የሚሄድ ኦርቶዶክሳዊ ቄስ ብቻ ነኝ። ሰዎች ደግሞ መሬት ላይ ያውቁኛል። በጣም ዘልዛላ ቄስ አይደለሁም። ባይዘው ሲሪየስሊ ነው የምነግራችሁ። በጣም ራሴን ጠብቄ ነው የምኖረው። ራሴን መስመሬን ጠብቄ ነው የምኖረው። የትኛውም ቦታ ላይ አታገኙኝም። የትም ቦታ ላይ ወይ መጠጥ ቤት አታገኙኝም፣ ወይ የሆነ አልዋልታ የማይሆነ ቦታ ላይ አታገኙኝም። በቃ ትምህርት ደስ ይለኛል። ቲክቶክ ላይ ላይቭ ላይ ምናምን እንደዚህ ያሉት ነገሮች ደስ ይሉኛል። ከዛ በላይ መሬት ላይ አገልግሎቴን ማገልገል ነው። ከትርፍ ሰዓት ደግሞ ሳለኝ ደግሞ እሰራለሁ። በቃ ዛሴ እንጂ የመጣህ እዚህ ፖለቲካ ምናምን ታወራ። የሀገራችን ፖለቲካ እኔ ስለ ሀገሬ ጉዳይ ዝም አልልም እንደምታውቁት ስለሆነ ህዝቡ ሲራብ ሲጠማ ሲቸገር ሳይ አያስችለኝም። ህዝባችን ሰላም እንዲሆን የምችለውን ያክል በሐሳቤ በእውቀት አግዛለሁ። ተኝተ መበላት የራስ ጉዳይ ነው፣ አይመለከተኝም። ይሄ ብሔር ፖለቲካ ባለበት ውስጥ ገብቼ ግን የንሳ ልጆች ኦሮሞ፣ ትግሬ፣ አማራ ከሁሉም ብሔር ብሔረሰብ ነው ብታምኑ ባታምኑ። እኔ የማንኛውም አካባቢ ተከታይ ልሆን አልችልም። በታምር አታገኘኝም። ከተገፋው ጋር አብሬ ቆማለሁ። ተቸግረናል፣ ተጨፍጭፈናል፣ ሰላማዊ ሰልፍ አብረን ወጣ የሚለኝ ካለ ከየትኛውም ወገን አብሬ ልወጣ ካሳመነኝ ማለት ነው። ከዛ በተረፈ እኔ ብሔር የለኝም። ብሔሬ በሰማይ ነው። ሀገሬ የቤተክርስቲያን ልጅ ነኝ። እንደ ካህን ነው አክት ማረገው። ከዛ በተረፈ ስታበላሹ ግን ፖለቲካው ማንም ገብቶ ሲፈተፍትበት ግን ዝም ብያ አላይም። ምን ስልጣኑን በሰጡኝና ጠቅላይ ሚኒስቴር በሆነና ሀገሬን ባሳረፍኳት እውነት መናገር አግኝቼን እነ ላሊበላ አይደል ካህኑ መንግስቱ ነውና አፄ ዳዊት ሲመሯት የነበረ ፖለቲካ ማለት ኃጢአት አይደለም። ባይዘይ የቀበሌ ውስጥ ገብቶ ወይም ደግሞ የመንግስት መስሪያ ቤት ገብቶ መስራት ኃጢአት አይደለም። ካህን መስራት ይችላል፣ ይፈቀድለታል። ሀገር መምራት ህዝብ መምራት እኮ የእግዚአብሔር ድርሻ ነው። እንደው እግዚአብሔር ነው ህዝብን የሚያስተዳድረው እና የእግዚአብሔርን ህዝብ ማስተዳደር ደግሞ ክብር ነው እንጂ ኃጢአትም አይደለም። መሪዎቻችንን ህዝቡን በማስተዳደራቸው አንወቅሳቸውም። ተገቢ ስራ ሳይሰሩ ሲቀሩ ነው የምንወቅሳቸው። እና ይሄን ነው የምለው። በርቱ፣ ጠንክሩ፣ ተዋደዱ እርስ በርሳችሁ። ይሄንን መገፋፋትን አቁሙ፣ አይጠቅም። በስንቱ ነገር እንዲሁ በኑሯችን ተጎድተን በመንፈሳዊም ተጎድተን እንዲሁ ይሄ ትክክል ነው እንዴ? አይደለም። በቃ አልቀናል እኮ እኛ እኮ ኢትዮጵያውያን እኮ በጣም አልቀናል እኮ። ተበልተን ነጋዴው መነገድ አይችልም፣ ገበሬው ማረስ አይችልም። በቃ በጣም እኮ ደህየ ነው። ገንዘባችን ቫልዩ የለውም። በእውነት በጣም ነው የምናሳዝነው። እና በሁሉም ነገር እንዴት ይሆናል? ጥሩ አይደለም። ባይሆን ቤተክርስቲያን መጠለያችን ናት፣ እምነታችን ናት የቀረችው።
እምነታችን ላይ በጋራ በህብረት በአንድነት መቆም ነው። ወንድም ደግሞ ሲሳሳት ካገኛችሁ ደግሞ መምከር ነው። እንደዚህ አድርጉ፣ ተቀላቀሉ። የሚገፋችሁ ሰዎች ካሉ ኮሜንት ስጡን። አያችሁ እኔ አንዳንድ ጊዜ ኦን ፐርፐዝ የሆነ የተገፋ አይነት ስሜት ያላችሁ ሰዎች ካሉ ሄጄ ሪኩዌስት አድርጌ ገብቼ የሆነ ነገር ብይወጣለሁ። ለምን አንድነት ህብረት እንዲኖር ነው። ሰዎቹ ከዶግማ ቀነስ ከፍቅር ጨመር ይሉ እንዴ? እኛ ዶግማ ማንቀንስም ፍቅራችንን አንቀንስም። ሁለቱንም ይዘን ነው መሄድ ያለብን። ትምህርታችን መሰረታችን ነው፣ እምነታችን መሰረታችን ነው። ምግባር ደግሞ ትሩፋት ደግሞ ጣራና ግድግዳ ነው። ቤቱ እንደዚህ ነው የሚሰራው። እግዚአብሔር የመሰለ ህይወት መኖር አለበት እና በርቱ 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 በርቱ። እንዳልኩት ግን የሚገፉ ሰዎች ካሉ ግን ጥቆማ ስጡኝ በውስጥ ላይ በላይ እየገባሁኝ ስለሚያዳምጡኝ ስለሚወዱኝም ስለምወዳቸው ወይ የሚኪን ወይ ቶሚን ወይ የሆነን ሰው አንስተው ወይ የሆነን ሰው የሚወጭቁ ሰዎች ካሉ ትምህርት ከሆነ ኑፋቄ ከሆነ ምንም ጥያቄ የለው። ኮምፕሮማይዝ የሚደረግ ነገር አይደለም። ማንም ሰው ኮምፕሮማይዝ ሊያደርግ አይችልም። ግን ኢንቴንሽኑን ተረድቶ ተደጋጋሚ ጥፋቱን አይቶ አሁን የመልካሙ አካሄድ ከሆነ ምንም ልታረጉት አትችሉ። እየገባን ሞግቱኝ፣ ተሳስታችኋል፣ እኔ ትክክል፣ ማንም ከኔ ጋር አይከራከርም ካለ ምን ታረጉታላችሁ? እንደዚህ ያለውን ሰው ልንመክረው ሁሉ አንችልም። እኔ ቁጭ ብዬ አብሬው ላወራ አልፈልግም ይሄን ሰው። ምክንያቱም ንግግሩ ራሱ በጣም ያስጠላል። ማን ነው ሊቅኔ ጋር መጥቶ የሚሟገተኝ የሚል ሰው ጋር እጅ ምን አደርጋለሁ? እኔ ካለ ሰው ጋር ይሄ እኮ ጤንነት አይደለም። ሰው እንደዚህ ከሆነ ኦልሬዲ የውግዘት ቢኖርም ባይኖርም የሰውዬ ከቤተክርስቲያን ተባረዋል። ምን ይጠቅመዋል? ለምሳሌ አንድ ሰው ክህደት ካስተማረ ምን ይጠቅመዋል? ተወገዘ አልተወገዘ ኦልሬዲ እኮ ይሄ ሰውዬ ቢሞት እኮ ገነት አይገባም። ምን ዋት ዘ ዲፍረንስ? እንደው በይፋ በቃ ተወግዛል ለማለት ካልሆነ በስተቀር ኑፋቄ ያስተማረ ሰው እኔ አሁን ውስጥ ኦርቶዶክሳዊ ሁኜ ካህን ሁኜ በውስጥ ምንፍቅና ቢኖረኝና ብሞት እኮ የገነት አልገባም። ተወገዝኩም አልተወገዝኩም ማለት ነው። እና ማተር የሚያደርገው የማምነው ነገር ነው፣ የምኖረው ህይወት ነው ልላችሁ ፈልጌ ነው። እና እንደዚህ ሲሆን በቃ አልመለስም ግግም ያለ ሲሆን ምን ታደርጉታላችሁ? ያን ጊዜ አብረን በጋራ ከዚያ በተረፈ አይ ተሳስቼ ነበር ይሄን ለማለት የፈለኩት ይሄን ለማለት ነው እንጂ እንደዚህ አላምንም ካላንድ ሰው ኦኬ ተስፋይ አይ በዚህ አይነት መንገድ ብትገልጠው ጥሩ ነበር፣ አገላለጡን ይሄን ስትጠቀም እንደዚህ ብትል ጥሩ ነበር ብሎ መክሮ ወደፊት ይሄንን ባትጠቀመው አይ እኔ ለማለት የፈለኩ ይሄን ነበር እንጂ እንደዚህ አላምንም ካለኩ በቃ ጨረሰኩ። ብላታል ምናምን ምን ታመጣላችሁ እንዴ? ይሄን ሰውዬ ብላል ብላችሁ ወጥራችሁ ይዛችሁ እኮ ሲኖዶስ ጋር ብታቀርቡት ከዚያ ሲኖዶስ ጋር ይቀርብና ይሄንን ከየት አገኘው ብላ ኧረ እኔ እንደው ተሳስቼ ነው ካለ እኮ በቃ አፍራችሁ ኩምሽሽ ብላችሁ ነው የምትመለሱት። በሰላም ግባ፣ ለወደፊት ጥንቃቄ አድርግ፣ የምትጠቀማቸውን ቃላቶችን አርም ተብለህ መምህር ተሰጥቶ በላስተምሩት ተብለህ ቀኑና ተሰጥቶ ያን እንድትማር የሆነ ያጠፋውን ጥፋት አርሞ ነው እንጂ የሚለክህ አውግዣለሁ ምን አባህ ምናምን የሚል እንደ ሕፃን ልጅ የሚጫወት መሰላችሁ ነው ሲኖዶስ አይሆንም። እና ያን ለማለት ፈልጌ ነው ሚኪ። እኔ ጋር ኦልሞስት ከሌሊቱ በእናንተ 8 ሰዓት ማለት ነው። ቀን ላይ ትንሽ ከቤተ ክርስቲያን መልስ አረፍ ብዬ ስለነበረ እንጂ እስካሁን የቆየሁት መሽቷል። እኛ ጋር ወደ ጸሎት እየገባሁ ነው። ያስገባኝ ስበህ ልሂ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ጠብቃችሁ ከክፉ ነገር ይሰውራችሁ። ጾም የሰረጸ የበረከት ጾም የድነት ጾም ያድርግልን። እግዚአብሔር አምላካችን የሁላችንንም መጨረሻ ያሳምርልን። የሰይጣንን አሰራር ሁሉ ከእግራችን በታች ይጣልልን። አለማመናችንን እግዚአብሔር ይርዳው። ዕውቀታችንን እግዚአብሔር በጥበብ ያሳድግልን። የእመቤታችን ጸሎቷ፣ ልመናዋ፣ ቃል ኪዳኗ፣ የመልአኩ የቅዱስ ሚካኤል ጠባቂነት፣ ተራዳይነት፣ የአባቶቻችን ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ እምነታቸው ከኛ ጋር ትሁን። ብሩካን ሁኑ። ሰላም ዋሉልኝ፣ ይደሩልኝ። ቻው። ቀሲስ እናመሰግናለን። እግዚአብሔር ያክብርልን። ይኸው ነው እንግዲህ ቤተሰቦች ለሁሉም የሚጠቅም ሐሳብ ምክርም ጭምር ነው የተቀመጠውና ከዛ አንፃር ማየት መመልከት ያስፈልጋል። ነይልሽ ጉንፋን ይዞኝ ነይልሽ ድምጽ የተዘጋው ማውራት አልችልም። ሰላም ወንድም አለም እንዴት ናችሁ? ሰላም ናችሁ? አይ አዎ ጉንፋን ትላንትን ጀመረ። አይዞህ
እግዚአብሔር ይማረክ። ቀሲስ ቃለ ሕይወት ያሰማልን፣ ቡራኬው ይደርብን፣ እግዚአብሔር ያክብርልን። ቪዲዮን ሰራክ እንዴ? አይ አልሰራሁም። ሆነ ብዬ አውቄው ነው ምናልባት ላይቭ ገብተህ ምክንያቱም የተወሰነ ነገሮች ከተባሉ በኋላ በምን መልኩ ቪዲዮ መስራት እንዳለብኝ እንትን ስላልኩኝ ነውና ኖርማሊ ከዛ አንፃር ነው ቱቲ ቪዲዮ ሰርተህ ለሚከተሉ ሰዎች ይሄ ነገር ያኔ በጊዜው የነበረው ነገር አሳውቀ ጊዜው ደግሞ ረጅም እንደሆነና ክቡራን አባቶች ነቀሲስ ዲበኩሉ መምህር ኤፍሬም ሌሎቹም ምክረ ሀሳብ ሰጥተውበት በይቅርታና ስህተቶች ታርመው እንዳለፉ ለምእመናኑ ግልጽ አድርግላችሁ። ምክንያቱም ሁላችን ቢያንስ እንኳን እኔ ስደናገር ምንድነው ሐሳቡን ስሰማ እንዴ ወንድሜ ምንድነው ብዬ ደውዬ ነው አይደል የጠየቅኩ። ለምን ስለማውቀ ስለማከብረ ደውዬ ከጠየቅኩ ሌሎቹም ደግሞ እንደዚህ አይነት ሐሳብ ስለሚኖራቸው ለሚከተሉ ሰዎች የማሳዋቅ እነሱም ደግሞ ላይቭ ሲገቡ ወንድሞቻችን ያው ከዚህ ያንተን ሐሳብ እንዲረዱት ለቀጣይም እንደዚህ 7 ወር 8 ወር እየቆየ እንዳይነሳ ይሄ አንዴ ዛሬ የምትሰጠው መልስ እስከ መጨረሻ መልስ ነው። ሌላ ቀን የሐሳብ ቢነሳ ይሄን ቪዲዮ እኮ ሰርቼ ነበር፣ አንተ ደግሞ ሌላ ቀን አንድ ሰው ይሄንን ሐሳብ አንስቶ ቢወያይ እንዲኮ ብሎ መልስ ሰጥቶ ነበረ የሚባል ነገር ስለሚመጣ ይሄንን ብታደርገው ጥሩ ነው። እንወድሃለን፣ እናከብርሃለን። ያው ወንድሞቻችንም ለቤተ ክርስቲያን ካላቸው ቅን ሐሳብ ሊሆን ይችላል። ደግሞ ያው ስልክም ስላለ ደውሎ መጠየቅንም ገንዘብ ማድረግ ያስፈልጋል። አሁን ላይ እንኳን አይደለም የቤተ ክርስቲያኖቻችን ልጆች አጀንዳ የምናደርግበት አይደለም፣ እርስ በርስ አጀንዳ የምንደራረግበት አይደለም። በጣም ቤተ ክርስቲያን ፈተና ውስጥ ያለችበት መከራ ውስጥ ያለችበት ጊዜ ነው። እውነት ለመናገር አሁን አንተ አጀንዳ እንድትሆን አንፈልግም፣ ሌሎቹ ማለት ነው። ግን እንደዚህ ደግሞ የተደበቁ የመንፈቅና መልእክቶች የሚያስተላልፉ ኦርቶዶክሳዊ የሚመስሉ ነገር ግን ያይደሉ ህዝብ የሚያጠፉ ሰዎች አሉ። እነሱን ደግሞ መስራታቸውንም አንቃወማቸው። ምክንያቱም አሁን ላይ ቤተ ክርስቲያን በጣም ከውጪ ፈተና ይልቅ የበግ ለምድ ለብሰው የቤተ ክርስቲያን ልብስ ለብሰው የሚፈትኗት ስለበዙ ማለት ነው። በዚህ እናግዛቸዋለን። እኛም እነሱም እንወዳቸዋለን፣ አንተም እንወዳለን። እንደዛ ነው። ቶሚ እንዴት አለ ግን? ደህና ነህ? አካውንት ከተዘጋ በኋላ እኔ እንደዚህ ነው ቦታ መጥቼ ባላቀም አንዴ ሰፊ አለውልሽ እግዚአብሔር ይመስገን አለ መካሪ እህታችን በቸርነቱ የታናሽ አዋቂ ቱቲ እናመሰግናለን። ያው መታወቅ ያለበት ነገር የነበረውን ሂደት በነገራችን ላይ በጣም የገረመኝ መምህር ኤፍሬም ራሳቸው እነሱ ቤት ገብተው በነበረበት ሰዓት ይሄ ከ7 ወር በፊት የነበረ የተራረምንበት ነው ብለው ነግረዋቸው ጉዳዩን ሊያጦዙት የፈለጉበት ሂደት ይሄ ከእውነት ከቤተ ክርስቲያን ከመቅናት ለቤተ ክርስቲያን ከማሰብ ለኔ ከማሰብ ወንድሜ ተሳሳተ ብሎ ከማሰብ ነው የሚል አይምሮይም ልቤም ውስጥ የተቀመጠ ነገር ስላሌለም ጭምር ነው። በነገራችን ላይ ከዛ አንፃር ነው ከፐርሰናል ጥላቻ ከፐርሰናል እንደው በቃ ሰዎችን ለመከፋፈል ከሚደረጉ ነገሮች እንጂ እውነት ለመናገር ለቤተ ክርስቲያን ቅናት ባለ ሁኔታ እንዳልነበረ ያስታውቃል። ራሱ የላይቭ ስትሪሙ ራሱ ያስታውቃል። እነዛ ሰዎች የማውቃቸው ሰዎች ናቸው። ደውለው ሚኪ እንዴት ነው ይሄ ነገር እንዲህ ነገር አለ ምን ነው ብዙ ሰዎች አንቺ ደውለሽልኛል ታያቸው ታዩና መምህራኖች ጭምር እኔ ጋር ደውለውልኛል። እጅግ በጣም ማከብራቸው ያልጠበቅኳቸው ሰዎች ኢቭን በውስጥ ደውለውልኛል አናግረውኛል። ጉዳዩን አስረድቻቸዋለሁ። በነገራችን ያሉኝም እንዳንቺው ነው። ቪዲዮ ስራ ችግር የለውም ቪዲዮ ሰርተህ ያለውን ነገር አስቀምጥ ተዋቸው የሚል ነገር ነበር ያስቀምጡት። ግን እነዚህ ሰዎች እኔ ልሳሳት እችላለሁ፣ 7 ጊዜ ልወድቅ እችላለሁ፣ 77 ጊዜ ልወድቅ እችላለሁ። ግን ደግሞ ትልቁ ከባዱ ነገር ምንድነው መሰላችሁ? ወድቆ መቅረት ነው ከባዱ ነገር። ሰው ይወድቃል ይነሳል። በክርስትና ህይወት ይሄ ነው። ሰው ይወድቃል ከዛ ይነሳል። ይሄ ካልሆነ ክርስትና ሊሆን አይችልም። በወደኩበት ሰዓት ያነሱኝ
አይ ትክክል አይደለም መንገዱ ይሄ አይደለም ይሄ ነገሮች ስህተት ናቸው ብሎ ያሉ ያከበርኳቸው ሰዎች አሉ በወቅቱ የተቀበልኳቸው ትክክል ናቸው ብዬ ኦሬዲ ርዕሰ ጉዳዩን በዛ ሰዓት ከ7 ወር በፊት ዘጋ ነው ይሄ ርዕስ ትክክል አይደለም በሚል ቋጭተን ዘጋ ነው ዛሬ 7 ወሩ ጠብቀው ቪዲዮውን 24 ሰዓት እያነሱ የሚያደርጉበት የሚሄዱበት ሂደት ግን በኦርቶዶክስ ቤተክርስቲያናችንም ውስጥ በሥርዓቷም ውስጥ በመንገዷም ውስጥ ሰውን ገንዘብ ከማድረግ ውስጥ የሚገናኝ ነገር አይደለም ባላምንበት እየተሞገትኩበት ቢሆን ኖሮ አይ ትክክል ነኝ ብዬ በዛው በአቋም ይጸንቼበት ቢሆን ኖሮ ኦፍ ኮርስ እስከ መጨረሻው ድረስ መታገል የሚችለው አካል መታገል መቻል ይችላል ነበር ግን ያ ከ7 ወር በፊት የሞተ ያለቀ ያረጀ ጉዳይ ሆኖ ሳለ ዛሬ ላይ ይዘውት መጥተዋል እና በብዙ አይን እንድመለከታቸው በብዙ እንትን እንዲለኝ ያደረገበት ሂደት ነው የነበረው ከማለት አንፃር ነው ቪዲዮ ግን ለሚያከብሩ እጅግ በጣም ለሚሳሱልኝ ነገ እንደው በተሳሳተ መንገድ እንዳልሄድ ሁሉ ጊዜ ከኔ ከደካማው ሰው የሆነ መልካም ነገር የሚጠብቁ ወንድሞች እህቶች እንዳሉኝ ግን አምናለሁ ለነሱ እልፍ ኦርቶዶክሳውያን የዋሃን ቅን አይምሯቸው ብሩህ የሆኑ ከስድብ ከክፋት ከጥላቻ የራቁ ፈሪያ እግዚአብሔር ያላቸው ኦርቶዶክሳውያን እዚህ መንደር ላይ አሉ ለነሱ ኤክስፕሌን ማድረግ ባለብኝ ደረጃ ኤክስፕሌን አደርጋለሁ ጉዳዩን ነገር ግን ያለው ሂደት አካሄዶች በራሳቸው የራስን ቤት ለማደመቅ የራስ ማለት ቤተክርስቲያን ሰውን ከቤተክርስቲያን ቤተክርስቲያን የማይመስል መንገድ እየተጓሽ የራስሽን ቤት ግን ማድመቅ ቤተክርስቲያንን እያደፈረሽ የቤተክርስቲያኗን መንገድ እያደፈረሽ ግን ደግሞ የራስሽን ቤት መልካም አስመስሎ ማሳየት ግን እጅግ በጣም ነውር ክርስቲያናዊ ተግባር እንደሆነ ማስቀመጥም ስለሚገባ ጭምር ነውና ከዛ አንፃር ነው ነገም ከነገ ወዲያ መሳሳት ይሆናል ሚኪሽ አብረን ነበርና አይደል ይዛኒ ቆይ ሰሙዬ ልጨርስ እና አብረን እንደውም እኔ በጣም ኦፖዝ ሳረገ የነበረው ቪዲዮ ነው አይደል ሮቴት ሲያረገ የነበረው ሲከፍቱም የነበረው በወቅቱ አንተም ኦርቶዶክስ ነበር ትሞግተኝ ነበር በነገራችን ላይ በጣም እኔ ኦርቶዶክስ በነበር ቶም ምንድነው መሰለ ሰሙዬ ሌሎቻችሁ በወቅቱ የሞገቱኝ እና አፖሎ ትላንትና ቪዲዮ የሰራብኝ ሰርቶብኛል በሌላ ኬዝ በሌላ ጉዳይ ቪዲዮ ሰርቶ የሰራብኝ ነበር አንዛን ጊዜ ለከነህ አባታችን አልገቡም ገብተው እሺ አባታችን ብለ ሪስፔክት አርጋቸው ከኔ ጋር እንደውም ረጅም ሰዓት ተከራክረን ነበር አይደል አሁን በነገራችን ላይ ለምንድን ነው ለጨርስና አሳሳስ ተፈለግንበት እሺ እዚች ጋር እንትን እናድርገው ምናልባት ነገርየው ቀሲስም ተናግረው ያለፉት ጉዳይ ስለሆነ ሌሎች አባቶችም ስላለፉት ብዙ አሁንም የመከራከሪያ ሌሎች ሰዎች በኔጌቲቭ ሳይድ ወስደው ላልተፈለገ ነገር እንዲያውሉት በፍጹም አልፈልግም ማንም ሰው በሐሳብ ሊሞግት ይችላል እኔ ሐሳብ ነው በእኔ ተሳስቼ ኑፋቄ ይዤ ለመጣ እችላለሁ ግን ደግሞ በሐሳብ ከተነጋገርን በኋላ የሚያስታርቅ ትክክለኛ የሆነውን የቤተክርስቲያን ነገር የነገሩን አባቶች ሁለታችንም ተቀብለን ካለፍን በቃ ከኛ ከክርስቲያኖች የሚጠበቀው መንገድ ይሄ ነው ብዬ አምናለሁ ያን መንገድ መከተል አስፈላጊ ነው ባይ ነኝ ከዛ ባለፈ ግን በወቅቱ የሞገቱኝ የነበሩትን ሰዎች አንድም ቀን አንስቼ አላጠለጠልኳቸው እንዴት ይሞግቱኛል እንዴት እኔን ያሳጡኛል አላልኩኝም ትክክል ስለነበሩ በቃ ፊት ለፊት ወንድማቸውን ትክክል አይደለህም ብለው አንተን ጨምረ ኦርቶዶክስ በነበርክበት ሰዓት እና አፖሎ ዲያቆን አሸናፊ እነ መምህር ኤፍሬም መምህር ሳሊ ኤፍሬም ማለት ነው ሌሎችም ወንድሞችን ኒቆዲሞስ የሚባል ልጅ ገብተው በቃ ሲሞግቱኝ ነበርና እኔን ከማክበራቸው እኔን ገንዘብ ለማድረግ ከመሞከራቸው ልፋት የለፉት እንደ አንድ ክርስቲያን እንጂ አንድም ቀን ይሄ ልጅ እንዲህ ነው ብለው ዛሬ ላይ አንስተው አብጠልጥለውኝ አያውቁም እና በዛን ሰዓት በቃ ይሄ ትክክል ነህ ግን እንዲህ ተብሎ አይነገርም እንዲህ የሚል ትምህርት የለንም የሚል አባቶች ሲያስቀምጡን የሚያንን ተቀበልኩኝ ትክክል ናችሁ እሺ በቃ የተሳሳትኩትን አርማለሁ ያቀናውትኝን ደግሞ አጠንክሬ እጓዝበታለሁ እግዚአብሔር ያክብርልኝ ብዬ ይሄን ምድረስ እንዳታነሳ ከዚህ በኋላ ስንባል እኛ ልጆች ነን
እሺ ነው ማለት ያለብን። እሺ ብዬ ተቀብዬ አልፌዋለሁ። ከዛ ባለፈ የተፈጠሩ ነገሮች ዛሬ ላይ ምን ተፈጥረው ምን ታስበው ምን ታልመው ምን ታቅደው እንደተመጡ ግን እጅግ በጣም ይዘገንናል። እግዚአብሔር በሚያውቅ ማለት ነው። በወቅቱ እምነት ብቻ የሚለውን ጉዳይ ሳነሳ በነገራችን ላይ ቪዲዮ አለኝ። አንድ ፕሮቴስታንት የለቁት የነበረው ቪዲዮ አለኝ ተቆረጠ ቢሆንም ማለት ነውና በወቅቱ ሳነሳው የፕሮቴስታንቶችን እምነት ብቻ የሚለውን ትምህርት አልቀበለም፣ ስህተት ነው፣ ትክክል አይደለም። ነገር ግን እኔ ሰው እምነት ብቻ ነው የሚያስፈልገው ብዬ ስል ሰው ጥምቀትን ለድዕነት እንደሆነ አምኖ ለመጠመቅ የጌታ የኢየሱስ ክርስቶስን ስጋና ደም ሲበላና ሲጠጣ የዘላለም ሕይወት እንደሚያገኝ አምኖ ስጋውን ደሙን እንደሚበላ እንደዚሁ ደግሞ እያንዳንዱ ትእዛዛቶችን ሁሉ የሚጠብቀው የሚፈጽመው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባህረ ጥበባት ነች። ብዙ የማናውቃቸው በእውቀት የማንደርስባቸው መርምረን የማንደርስባቸው እልፍ ነገሮች ቤተክርስቲያናችን አላት። ስለዚህ እነዚህን ሁሉ ነገሮች የምንቀበለው በእምነት ብቻና ብቻ ነው። የምንቀበለው ብቻ ሳይሆን የምንተገብራቸውም ጭምር በእምነት ብቻና ብቻ ነው የሚል ነበር በወቅቱ የነበረው ሐሳብ እንጂ እንደው ጥምቀት አያስፈልግም አልነበረም። ይሄም ቢሆን ግን ሐሳቡ ብዙ ቃሉ እምነት ብቻ የሚለው ርዕሰ ጉዳይ የሚያግባባ ትክክልም ስላልሆነ ተገቢ አይደለም የሚለው ነገር ስለነበረ በዛ ደረጃ ተስተካክሎ ታንጾ ታርሞ መስመር እንዲይዝ ተደርጓል። እንዳልኳችሁ ዛሬ ላይ ለምን ያ ብቻ የሚል ትምህርት የለንም ተብሎ ተቋጭቷል። እኛም አዎ ብቻ የሚል ትምህርት የለንም ብለን ተቀብለናል። ደግሜ የምነግራችሁ ይሄን ነው። አዎ ብቻ የሚል ትምህርት የለንም ብለን ተቀብለናል ከዛሬ 7 ወር በፊት። ስህተት ነው፣ አዎ ስህተት ነው፣ በቃ ይሄን ማለታችን ትክክል አይደለም ብለን ዘግተናል። ለምን ዘጋህ ነው? ለምን አልቀጠልክበትም ነው? ለምን በኑፋቄ ውስጥ አልገባህም ነው? ለምን ክህደት ውስጥ አልገባህም ነው? እስከዛሬ ለምን በዛ በስህተት መንገድ አልተጓዝክም አልጸናህም ነው የሚመስለው። ንዴት ይመስላል፣ ብስጭት ይመስላል። ምክንያቱም ምን አለ መሰላችሁ ሰው በሰው ውድቀት ዜና መስራት ይወዳል። እኛ እኮ ድሮም ብለን ነበረ፣ ድሮም እንደዚህ ብለን አልሰማላችሁን እንጂ አላዳምጣላችሁ። እንደዚህ አይነት ነገር አለ በሰዎች ዘንድ፣ በሰዎች ሐሳብ፣ በሰዎች ፍላጎት ዘንድ እንዲህ አይነት ሜንታሊቲ አለ። እየተመለከትንም እያየንም ያለነው ነገር ይሄ ነው። ስለዚህ ይሄ ደግሞ አካሄድ ትክክለኛ አካሄድ ትክክለኛ መንገድ አይደለም። በእርግጠኝነት አንዳንድ ርዕሶችን አንሱ ለማንሳት እንኳን አይደፍሩም። በነገራችን ላይ አንዳንድ ወገኖች አንዳንድ ርዕሶችን እስቲ ይሄ ስህተት ትምህርት ትክክል ነው ትክክል አይደለም ብላችሁ አንሱ ብላችሁ ብትጠይቁ አያነሱ። ምክንያቱም ያደጋል የለም ወይ አሁን ቀሲስ እንደዚህ አስተምሮ ወደ አንዳንድ መለስ ማለት ነው። ለምን እኔ ደውዬ ጠይቃቸዋለሁ ምናልባትም አልሰሙም እንበልን ያዘውና ከዛ ከምን አንፃር ነው የሚለውን አንተ ጋር ልክ ትላንት ማታ አንተ ጋር ደውዬ ነገሮችን እንደሰማሁት ደውዬ ደግሞ ለነሱ አሳውቃቸዋለሁ። ለምን እንዳልኩ ነው ከዚህ በላይ አጀንዳ አለባት ቤተክርስቲያን፣ ከዚህ በላይ ራስ መታት አለባት። በእኛ በኦርቶዶክሳውያን ውይይት ውስጥ የማንም ሃይማኖት ጣልቃ እንዲገባና እንዲያስታርቀን አንፈልግም። እኛ የቤተ ክርስቲያን ልጆች ለቤተ ክርስቲያን እርስ በራሳችን በቂ ነንና እኔ ደውዬ እጠይቃቸዋለሁ። አዳም ነው ስልኩ አለን፣ ሌሎችም ነው ስልኩ አለን፣ አንተ ነህ ስልኩ አለን። መፈታት ያለባቸው ፐርሰናል ችግር ካልሆነ በስተቀር እንጠይቃቸዋለን። ይሄ ነገር እንደዚህ እኮ ነው እና ትላንት ደግሞ አንስታችሁታል። ጥያቄ ያለውም ተጠይቆ ተመልሶለት አልፏል። ይሄን ያህል ጊዜ ሆኖታል። በቃ አለቀ። ይሄ ነገር ይዘጋል ማለት ነው። አሃ ነው እንዴ? እንደዛ ይቅርታ ተባብሎ ይመለሳል። ወተና አንድ ነገር ጠይቅሽ እኔ ፐርሰናሊ መቼ ነው አዳም ቤት ገብተሽ አዳምን ምክንያቱም እዚህ ሚዲያ ላይ በጣም እንዲበጠበጥ ያደርገው ይሄ ሁሉ ለዚህ ሁሉ ነገር እስከዛሬ ላለው አዳም ስንድሮ ለመጀመሪያ ቆይ ጥያቄ እኔ አንተ ልጠይቅ። ለምንድነው ተመጫለሽ? ይቅርታ መጠየቅ ስላለብኝ ነው።
አይ የለም ምክንያቱም አንተ የኛ ቤት ጭቅጭቅ ውስጥ አይመለከትም አሁን አንተ ሃይማኖት ተቀይራል ምናምን ስለነበረ እየሰማሽ ነው ትዝና ሰሙ ቆይ አይ ሰሙዬ ይቀር በራስ መንገድ ፍታ ቤትህን ከፍተህ ምናምን ፍታ እናቱ ገብተህ ጣልቃ ትግባው ሰሙ እሺ ትዝና ይቅርታሽ እኔ ልግባ ማይኮይ የለሽ ቆይ ሰሙ ተው ማለት ተው ምልህ ቆይ ሰሙ ተው ምልህ ወንድማችን ነህ የትም ሁን ነገ እንድትመለስም ካለህበትም ነገር ቆም ብለህ እንድታስብ ምናምን ፈልግ አይነት ሰዎች ነንና ለዚህ ነው በጋራ ቁጭ ብለን የምናወራው ኖርማሊ ትህትና ግን እንደ ወንድም የመከረችው ሚኪን ስለሆነ እሷን መጠየቅ ሐሳብ እንድታብራራ ማድረግ ልክ አይደለም እሱ ልክ አይደለም ሰሙይ ሲቀጥል እኛ የማንንም ስም ማንሳት አልፈለግንም እስካሁን ድረስ ስናወራ ቀሲስን እንኳን ቁጭ አድርገን ቅድም ስናወራ የአንድ ሰው ስም አልጠራንም ሰሙ ታውቀናለህ ለብዙ ጊዜያቶች አብረን ነበርን በትምህርት ልዩነቶች እንኳን በነበሩ ሰዓት ኦርቶዶክስ ቤት ውስጥ እያለህና የሰዎችን ስም ምን ያህል ታግለን እንደምናነሳ ለምን አንዲ ስም ሲነሳ ሪከርድ ይደረግና ያንንም ሰው የሆነ የሚያጠለጥል ደግሞ ሌላ ጀማ ይፈጠራልና አናደፈራርሰው ኖርማሊ ትህትና እያለቻለችው ደውለን እንጠይቃለን ነው ደውላ ትጠይቃለች እሱ የራሷ መብት ነው እንደ እህት ማድረግ ያለባትን እያደረገች ነው ሐሳቧን ግን ተጨርሰሙ መሐል ላይ ተግባባት ሐሳቧን ተጨርስና እንሰማሃለን አንተ ሐሳቧን ትጨርሳለች ምክንያቱም ሁሉም በጣም ለረጅም ጊዜ እኔም ያው ኦርቶዶክስ እያለው ሲመክሩን ስለነበረ ነውና ይሄ ምክር እነሱ ጋር መች ነው የሚሰራው ነው በዛ ሳይድ ስቲል አሁንም ማች ልጅ እኮ አይሰማም አይደለም ቆይተትና ሐሳቧን ትጨርስ ሰሙ አሁንም ስማኛ ወጥመድ ይዘው ነው የሚመጡት አሁን አቴንሽን አልተሰጣቸውም አቴንሽን አልነበረም ዝም አላችሁ ሚኪ በእናትህ እንትሩን አንቀይረው እኔ ሽፍት እንዲያደርግ አልፈለኩም እኮ ሰሙሻ ሰሙዬ በእናትህ ፕሊስ እጅግ በጣም ወንድም አከብሮ ወንድሜ ነህ ምንም እንኳን ብዙ ነገሮች እንትን ቢሉም ግን እጅግ በጣም አከብሮ ወንድም ነህ ሰው ትህትናዬ እኔ ጋር ደውላ በስነ ስርዓት በጣም እጅግ በጣም በክብር ማለት ነው እጅግ በጣም ጥሩ ነገሮችን አንስታ አስቀድማ ያወራችኝ እህት ነች ብዙ ነገሮችንም ተነጋግረናል ብዙ ነገሮችንም አውርተናል እና እሷ ብቻ አይደለችም በጣም ብዙ ወንድሞች እህቶች በውስጥ ያወሩኝ መልካም ቅን ሐሳቢዎች አሉ ሶ እነሱ ሲናገሩ ምናልባት ኢንተራፕት ባናረጋቸው እጅግ በጣም ደስ ይለኛልና ትሁት እየተጨርስ ምናልባት ሌሎች ነገሮች ላይ ያ ማይኮ ይቅርታ አሻበቢ ትህትና ትሄድበታለች ግን ማይኮ እሰማለሁ ወይ ተሰማለህ ተውዬ ተሰማለህ ያ ማይኮ አሁን ሰሙን የሆነ ሌላ ቤተ እምነት ነህና ይመለከተ ምናምን ብሎ ማስወረድ ከብዱ አይደለም እኮ ግን ማንንም ሰው ማራቅ የለበትም እኛ መምህራኖቻችን የሚለፉት ያላመኑትን ወደሚያምኑበት ወደሚድኑበት ወደዚህ ቅድስት ቤተክርስቲያን ለማምጣት እየተጉ ወንድሞቻችን ደግሞ በዛ በኩል ሌላ ሰው ለማውጣት የሚጥሩት ጥረት ልክ አይደለም ተው ሊባሉ ይገባል የኛ ሐሳብ ነው የሚመክሩን ሰዎችን እንሰማለን በዛ በኩል ሄዳችሁ ምከሩ መብታቸው ነው አለመሄድ ይችላሉ እኛ ትህትና ስላል እኔ ለምሳሌ በዘመኔ ሰሙት አቃለ ቀሲስ ቁጭ ብለው በድፍረት ማውራት እንኳን የሚከብደኝ ሰው ነኝ በድፍረት ማውራት ነው ሐሳቤን እንዲ መናገር አልፈልግም ከአባት በታች ሆኜ ሰምቼ ልክ ባይዋጥልኝ እንኳን መውጣ ነኝ ሰሙ ሚኪ የሚያደርገው እንደዚህ ነውና ሰሙሻ አሁን እኛ ባለንበት ሁኔታ ላይ ያንን ቃል እንድንናገረው ስሜንሽ እንድናደርግ አትጠብቅ እኛም አናደርግም ትህትና በጣም ይቅርታ ሐሳብሽን ግን ጨርሽ እህቴ ያው ቀደምዬ ቀሲስ የሚያጠፉ ልጆች ካሉ ስማቸውን ሜንሽን አድርጉልኝ ላኩልኝ ላይቭም ሲሆን ገብቼ መክራቸዋለሁ ስላሉ ነው ሚኪ እንዲያቆም የፈለኩት መጀመሪያ ላይ ምንድነው ቪዲዮ ሰርቶ ደግሞ ይሄን ሐሳብ ግልጽ አድርጎ ያስቀምጣል ሌላ ቀን ይሄ ጥያቄ እንዳይነሳ እነሱ ወንድሞቻችንም ያላወቁት ነገር ካለ ቅድም እንዳልኩት ነው እኛ ደውለን የእህትነት ኃላፊነታችን እንወጣለን እንደዚህ ሆኖ ብለን እናስረዳቸዋለን ምናልባትም አሁን ፌመስ ስለሆኑ ታዋቂ ስለሆኑ ሁሉ ነገር ያያሉ ይከታተላሉ ማለት አይደለም ላያዩትም ይችላሉና ከምን አንፃር ነው የሚለውን ነገር በዚህም ፈተዋለን ቤተክርስቲያን ብዙ ችግር አለባት ዛሬ ላይ ኦርቶዶክሳውያን በአሰሩት ማህተብ ምክንያት እየታረዱ ያሉበት ጊዜ ነው ስለዚህ በዚህ ጊዜ እውነት የቤተክርስቲያን ፈተናዋ ሚኪ ነው ወይ ደግሞ ሌላ ሰው ነው ወይ የሚለው ነገር ስለሚያጠያይቀን ኃላፊነታችን እንወጣለን እኔም ደውዬ ጠይቃለሁኝ ለማለት ነው
እና ይሄ ሐሳብ እዚህ ጋር ቢቋጭ በቃ ይበቃል። አሁን ወንድማችን ቪዲዮ ይሰራል ወይ? ቱቲ እንትን ነው። እሺ ምናልባት ካንቺ ይልቅ እንደውም በጣም በቅርበት ማቃቸው ልጆች ናቸው በዚህ ያክል ደረጃ የተነሱት ለማለት ፈልጌ ነው። ገብቶሻል? እኔና አንቺ እንደው ቲክቶክ ላይ እናወራለን። ቲክቶክ ከመጣው ጀምሮ በእርግጥ እኔና አንቺ በደንብ በብዙ ነገሮች አብረን ብዙ ነገር አሳልፈናል ከእግዚአብሔር ጋር። እነዚህ ሰዎች ደግሞ በአካል ያገኘኋቸውም ጭምር ናቸው። በአካል የተገናኘን ስልኬን የሚያውቁ አብረን ብዙ ነገር ያሳለፍን ሰዎች ናቸው። ይሄ ነገር እንዴት ነው ብለው ደውሎ መጠየቅ ይቻል ነበረ። በምንም አይነት ሚዛን፣ በምንም አይነት መስፈርት፣ በምንም አይነት መንገድ ግን የሄዱበት መንገድ ትክክለኛ ሊሆን የማይችልበት እውነት ግን መቀመጥ መቻል አለበት። ለምን? በጣም ሲምፕል የሆነ ነገር ነው። በጣም እጅግ በጣም ለምሳሌ ስም ለመጥራት ስለማልፈልግ አንዳንድ ሰዎችንም እውቅና መስጠት ስለማልፈልግ ቪዲዮውን ይዞ የመጣው ሰው ገና ሚኪ አንተ ጋር የሆነ ቅሬታ አለኝ ሲለኝ ማለት ነው ላይቭ ቤቱ ከፍቶ ሲለኝ ወይ እኔ ጋር ያለ ጥያቄ ካለ ችግር የለም ይሄው ስልኬን ልክልሃለሁ አውራኝ እናወራለን ብዬ ራሴ ስልኬን ልክለት ነበር የመጀመሪያ ቀን ማለት ነው። ገና የመጀመሪያ ቀን ነገር ግን የተፈለገው ነገር ምንድነው? ሚኪያስን ከሰደብነው፣ ሚኪያስን ካዋረድነው፣ ሚኪያስን ካንቋሸሽ ነው ምናልባት ይመነፍቅልን ይሆናል የሚል ቅዠት ውስጥ ገብተው ከዛ በኋላ ይሄው ብለን አልነበረ ወይ ብለው እጅግ በጣም በሚያሳፍር መንገድ ውስጥ ለመሄድ በነገራችን ላይ እግዚአብሔር ምስክሬ ነው እምነት ብቻ የሚለውን ርዕስ አንስቼ በነበረ ሰዓት የጻፈብኝ ቴሌግራም የጻፈብኝ እዚህ ቲክቶክ መንደር ላይ ያለው ወንድም አለና የሚገርምሽ በብዙ ተባብለናል። እንደውም ተናድጄ ስሙን እየጠራውላ ተናግሬው ነበረ እና የሆነ ቀን ላይ ቴክስት አደረገልኝ እንዲህ ብዬ አስከፍቼ ይሆናል ወንድሜ እና በቃ መቀራረብ አለብን አይነት ነገር አወራኝ። ለዛ ሰው ያለኝ እግዚአብሔር ምስክሬ ነው ለዛ ሰው ያለኝ አክብሮት ተመልሼ የዛን ሰው ደውሎ ፊቱን ለማየት እንኳን እጅግ በጣም ነው የከበደኝ። ማርያምን ነው የምነግርሽ። ምክንያቱም ለካ እንዲወደኛል፣ ለካ እንዲያከብረኛል፣ ለካ ለኔ ይሳሳልኛል እንደዚህ ብዬ እንዳስብ ነው ያደረገኝ። አምላክ በምታውቅ ማለት ነው። በቃ ቴሌግራም ላይ በቃ ሁላ እኔ ልክ ላይፍ ስገባ ያኔ ራሱ ቴሌግራም ላይ ወዲያው ገብቶ የተናገረኝ ሰው ማለት ነው እና በዚህ ያክል ደረጃ ናቸው። እኔ በፊት እንኳን ይሄ ትምህርት ትክክል አይደለም ብዬ ሞገትኳቸው ሰዎች ወንድሞቼ በዚህ ያክል ደረጃ እንኳን የለንም። የነዚህኞቹ ግን ምንድነው የሚመስለው መሰለሽ ትልቁ ነገር ዛቺ ጋር ካለው አካል ጋር ከሌሎች ወንድሞች ጋር ለማጋጨት ለማለያየት የሆነ ትርፍ እናገኛለን ብለው አስበው ያደረጉት እንጂ 100% በሚባል ደረጃ እውነት ወንድም ለመመለስ ቢሆን ኖሮ የዚህ ያክል ርቀት አይኬድም ነበር ነው እና ግራ ይገባል። እዚህ መንደር ላይ የሚከናወነውም ነገር ነፍስ ለማዳን ነው፣ ወንድምን ገንዘብ ለማድረግ ነው። ምናልባት እኔ የሆነ ቀን ተሳስቼ ሊሆን ይችላል እኮ ታዲያ እኔ በተሳሳትኩበት መንገድ ሄደህ ነው ወይ ሰውን የምታስተካክለው የምታርመው? ይሄ ራሱ በጣም ብዙ ጥያቄ ምልክት ውስጥ የሚከት ነውና ከዚህ አንፃር እንጂ የሆነ እንጂ ሌላ ምንም አይነት ትርጉም የሚሰጠው ነገር እንዳልሆነ ቱትዬ ማወቅ ይገባል ብዬ አስባለሁና ክርስትናችን የተመሰረተው በክርስቶስ ላይ ነው። ይከሻ የተመሰረተ ክርስትና እንደሌለ መታወቅ መቻል አለበት ለማለት ነው። ሰሙዬ እሺ እሰጥሃለሁ። ወይ እዚህ ነገር ላይ እሰጥሃለሁ። ምናልባት ነገሮች ሰሙዬ አሁን አንተ ስትናገር ምን አለ መሰለህ ስትናገር ይሄው ምናምን ማንም ለሰው ሃይማኖት የሚሰጥም ሃይማኖት የሚሽርም ሰው የለም። አንድ ገብቶሃል? ማንም በአካል ሰው ይሁን አውሬ ሳናቀው አፉን ስለከፈተ ማንም ሰው ምንም መሆን አይችልም። ገብቶሃል? እዚህ ጋር ጀስት እና ካንተ ይልቅ ሚኪ ካንተ ይልቅ ቤት ውስጥ ይሄ ሰው አመት እየጠበቀ ውቃቢ የሚመስል ቤቱን እየከፈተ የሚያሰድበው እኔን ነው ኢንቴንሽናሊ። እኔ ምንም አያገባኝም። አንተ ምንም የብፁዕ አምላክ ወንድም እዛ ጋር ተሳሳተ ተብሎ
እኛ አናውቀውም። እኔ ወንድሙ መሆኑን ራሱ እዛው አምላክ ሲናገር ነው ያወቅኩት። እኛ ምን አገባን? አንድ የኛ ስም እዛ ጋር ሊመጣ ለምን ቻለ? ወሊ ነው እንደውም የሆነ ቪዲዮ ልክልሃለሁ እያልኩኝ ነበረ። አይሰሙ በሱ ልክ ማውራት ከፈለክ ሰሙ ደውዬልህ እናወራለን ብዬ ስላሰብኩ ነው። ወንድሜን ታውቃለህ፣ ላይቭ ላይ አላወራም። እኔ የሆነ ሰዓት ወንድሜ ያልኩትን ሰው ስህተት እንኳን ሚኩ ሲሳሳት ደውዬ ነው ማወራው። አንተንም ደውዬ ነው ስለምፈልግ በሰራኸው ቪዲዮ ላይ ጭምር እኔ ማወራህ ነገር ስላለ ኖርማሊ ተደዋውለን እናወራለን። እዛ ጋር የተነሳው ሙሉ ላይቭን ባልተከታተልክበት ሁኔታ ስለዛ ላይቭ ሐሳብ ባትሰጥ ተሳስተሃል ነው የምልህ። ላይቡን ራሱ በስርዓት ብትከታተል ኖሮ ስማችን የተነሳበት ጉዳይና አንተ የተረዳህበት አንግል በጣም የተለያየ። ሚኮንም ማሳስተውት ነበር። ሚኪን እነ ቀሲስ ሌላ ነገር እንዳሉ ተደርጎ ተነግሮት ነበር። ሚኩ ከተሳሳትኩ አረመኝ። እነ መምህር ኤፍሬም ልክ የነሱን ሐሳብ እንደደገፉ ተደርጎ ነበር ለሚኪ ተነገረው። ራሴ ነኝ የደወልኩለት። ሚኮዬ እንደዛ አይደለም የተባለው እንደዚህ ነው ብዬ አስረድቼዋለሁ። ሰሙ አንተ እኔ ፕሮቴስታንት ነኝ እያልከኝ እንኳን ማከብርህ ወንድሜ ነህ ብዬ ስለማምነው ምንም ፓጋን ብትሆንም ፓጋን ለምን አትሆንም? ገባ ሰሙ ቀሲስ ላይ የሰራው ቪዲዮ በራሱ እኔ እናንተን እንደ ወንድም ቁጭ አድርጎ የሚያነጋግረን ነው። ስለዚህ እዛ ጋር ስማችን የተነሳው ሌላ ሰው ነው። አዲስ ሰው ገብቶ ቪዲዮ ያሳይ ተባለ። በቃ ቤታቸውን ማድመቂያ ነው የፈለጉን። እኛ በዛ ልክ ማውራት አልፈለግንም እያልን ነው። ሰሙ ቤት ማድመቂያ ነው ያደረጉን። በየቀን ቪዲዮ ያሳያሉ። በየቀን ማለት ነው። ትላንትናም ሲያሳዩ ነበር ማታ ጭምር ማለት ነው። የሚፈልጉትን ነገር አንሰጣቸውም። የተቆረጠ ቪዲዮ ብቻ አይደለም። እኔ ሙሉ ቪዲዮንም ዩቲዩብ ላይ ለጥፈውታል። እኔ አይቼዋለሁ። ወዲ ነው እኛ አሁን በቃ የፈለገ ቪዲዮ አብረን ነው አይደል ለዚህ ሚዲያ ላይ የምንውለው አብረን ነበር። በዚህ ልክ ግን አንድን ሰው ስም እየጠሩ መናፍቅ ማለት ወደዝት እኔ ሌላ ሰው ቤት ያወሩ። እኔ እኮ ብዙ ጊዜ ተናግረውኛል፣ ብዙ ጊዜ ሰድበውኛል። እኔ ሚዲያ ላይ ኦቨርስ ላይ አውቃለሁ እኮ አንድ ቀን ግን አንድ ቃል ተናግሬያቸው አላውቅም። ሰሙሻ እኔ አስረዳሃለሁ። በቃ ተው አሁን ሰታሃል እያልኩ ነው። ስሜ እየተጠራ መሰደብ ሰሙሻ ተው ሰታሃል። አሁንም ያልገባህ ነገር ትትናዬ ታይ አይ ሰው የተፋውን ምራቅ አይልስም አይደለ? ተፍቶት ጥሎት ስለሄደ በቃ ስለሱ ሐሳብ ሲነሳ ያለፈውን ትቶ አሁን ያለበትን መንገድ ይቀጥል። የሰው የተፋው ምራቅ እንደ ውሻ አይልሰውም። ደግሞ በትናንትናው ላይ የሱ ስም አልተነሳም። ቀጥተኛው መንገድ እንዲመልስሽ ባልሰማሽው ነገር ዝም ብለሽ አትቀባጥሪ በእናትሽ በቃሽ። ዲስሪስፔክት እንድትደራረጉ አልፈልግም። በቃ እንትን ይበለ ይብቃንና ተው ሰሙዬ፣ እኔ ነኝ ሚት ያደረኩ እጅግ ይቅርታ በጣም ይኸውልህ ሰሙሻ፣ በዛኛው ላይቭ ማይኮ ልክ አንተ ጋር የነበረው አሳሰብ ነው እሱ ጋርም ያለው። አንተንም የተሰማህ ስሜት ስለነበረ እንደ ወንድም በደንብ ስላወራን ማለት ነው። ሰሙዬንም ያሳቱት በዛ ልክ ነው ብዬ አስባለሁ። ማይኮ በቃ ሰላም የማይፈልጉ ሰዎች አሉ። ኦርቶዶክሳውያን ሰላም ሆነን ማለት የሆነ ቦታ የሚናጋ ነገር ስላለ እርስ በእርስ እንድንናከስ ይፈልጋል። ያንን እድል ደግሞ አንሰጥም። በቃ ይሄ ነው እየተፈጠረ ያለውና ሰሙ በደንብ እናወራለን። ችግር የለውም። መደውልልህና አንሰጥም። እዚህ ጋር እኔ ኦፊሻሊ ማወቅ የፈለጋችሁት ነገር ካለ እኔ ላሳውቃችሁ። አንድ ቀንም ቀሲስ ሊበኩል የዛሬ ከስንት ዓመት በፊት አንድ ጊዜ ዋትስአፕ ላይ አውርተናል። ከዛ ውጪ አንድ ቀን አውርተውኛ ያቁም በውስጥ መስመር አንድ ቀን። ይሄም ውሸት ነው። እኔ አንዳንድ ጊዜ ምን አለ መሰለህ እኔ ውሸት አልወድም። በቃ እኔ ኢቭን እኮ እንዲህ ሆነ ብለው እኮ መተው በውስጥ አላወሩኝም። ስልክ ያላቸው እያንዳንዱ ነገር አላቸው። አንድ ቀን በስተት ለምንድን ነው ዛሬ በዚህ ልክ ስም ማንሳት የፈለጉት ነው? ሰሙ ለምን አልገባህም? ቅድም ቀሲስ እያሉ ለምን አልገባህም? እሳቸው ማውራት ከፈለክ ሼር አድርጌላቸው አሁንም ሊመጡ ይችላሉ። ሰሙ ቤትን ስከፍትም በጣም ፖላይት በሆነ መልኩ ጥራቸው። ያስቀየምካቸው ነገር ካለም ይቅርታ ጠይቃቸው። እውነት ለመናገር ሚዲያ ላይ እዚህ ጋር እኔ ይቅርታ ጠይቃቸዋለሁ እንደ አባት። ማይኮ ሰሙ እሳቸውን ብቻ አይደለም ያስቀየመው፣ እኔን አስቀይሞኛል። ቪዲዮ እንዴት ይሰራል? ሰሙዬ አዳምጠኝ። ምንድነው መሰለህ ማድረግ የምትችለውን ሁሉ ለክርስትና አድርግ፣ ለቤተ ክርስቲያንህ አድርግ፣ ለእምነትህ አድርግ። እግዚአብሔር ምስክሬ ነው። ስላንተ የተናገሩትን ነገር አሁን ስሰማ እጅግ በጣም ቅድም ሲናገሩት ስሰማ ሾክድ ነው ያደረገኝ። ሰሙ ላይ አንድም ምንፍቅና አላየሁበትም። ሰሙ ጋር የጎደለውን ነገር አንተም ታውቀዋለህ። ሰሙ እኛም እናውቀዋለን።
ሁላችን እንተዋወቀዋለን። ሰሙ ጋር የእውቀት ክፍተት አይደለም፣ ያለማወቅ አይደለም፣ ታውቀዋለህ ሰሙነት። ስለዚህ ምንም ቢሆን ምን ከሃይማኖት የሚበልጥ ነገር የለም፣ ከእምነት የሚበልጥ ነገር የለም። ሰው ሊጠፋ ይችላል፣ ሰው ሊሸሽ ይችላል፣ ሰው ሊርቅ ይችላል፣ ሰው ሊያዋርድህ ይችላል፣ ሰው ሊያክፋፋህ ይችላል፣ ሰው ክፉ በአንተ ላይ ሊዘራ ይችላል፣ ሰው በአንተ ላይ ክፉ ነገሮችን ሊያደርግ ይችላል። ሃይማኖትህ ግን ንቅንቅ ሊያደርግህ ፈጽሞ አይገባምና እዛ ነገር ላይ በደንብ አጽንኦት ስጥበት። ከዛ ባሻገር ጥራቸው ቀሲት አንድ በጣም ያመመኝ ነገር ምን አለ መሰላችሁ? መናፍቅ የሚለው ወርድ አይደለም። አባ አጋቶንን ድንጋይ አስተፋቃለሁ። ጥራቸው አናግራቸው። አንድን ክርስቲያን እንዴት ነው አንድ አባት እንዴት ነው አንድን ሰው እኔ ምን አይነት ትምህርት አግኝተውብኝ ነው? በጣም ከባድ ነው። ይሄ ለኔ ህመም ነበር። ኦይ ሰሙ እሺ፣ እንደዛ ከሆነ እናወራ። ሚኪ እኔ ለወጣ ስለሆነ ስራ ለወጣ ስለሆነ ነው። ቶም ይበላል ይሁን አልቦኛል። እግዚአብሔር ባል ይሁን በግድ ነው ከቤት ራሱ የወጣሁት ነግሬ ካረለ ቶቢ በግድ ነው ግድ መውጣት ስለነበር። እሺ ቀጥይ ማይኮ። ማርያምን ከቤት መውጣት ስለነበረብኝ አይ እኔ እንትን ብያለሁ። ሰሙዬ ቢጠራቸው እሳቸውን በክብር ሌሎች ነገሮችን እሳቸው ብቻ አይደለም በቃ ብዙ ነገሮችን ማድረግ ይገባል ብዬ አስባለሁና እቺ አጭር እድሜ ነች ያለችን በጣም ሲምፕል። አሁን ስንወጣ ተመልሰን እንግባ እዚህ ላይቭ መራሃ ግብር ለቤታችን ተመልሰን እንግባ አናውቀውም፣ የሚያውቅ እግዚአብሔር ስለሆነ ማለት ነው። ስለዚህ በዚህ አጭር እድሜ ውስጥ ሆነን ያላስፈላጊ ነገር ውስጥ መገባባት እጅግ ትክክል አይደለምና ከዛ አንፃር ነው ቀሲስን ጥራቸው፣ ሌሎችንም ሰዎች ጥራ፣ ነገሮች በግልጽ እንዲመለሱ እንዲደረጉ የምታስባቸው ነገሮችን ሁሉ። ምክንያቱም ነፍስ የማዳን ስራ የሁሉም ስለሆነ ማለት ነው። ማንም ሰው ኦርቶዶክስ ሳይሆን መሞት አለበት የሚል እምነት የለኝም። ከኦርቶዶክስ ወጥቶ መሞት አለበት የሚል እምነት የለኝም እኔም በነገራችን ላይ። ስለዚህ አንድ ሰው በዚህ ደረጃ የፈለገ ነገር ቢሆን ነገሮችን ማስተካከል በሚችልበት እድሜ ላይ ከሞተ አንበሳ ያልሞተ ውሻ ይሻላል እኮ የሚለው ነገር ግልጽ ይመስለኛል። በህይወት ያለን ሰዎች እስካለንባት ጊዜ ድረስ መልካሙን ነገር ትክክለኛውን ነገር እያደረግን መጓዝ ይገባል ብዬ አስባለሁ። ቶምዬ ሰሙሻን እደውልልሃለሁ። ቶምዬ አንተንም እደውልልሃለሁ። እሺ አባቢ ሰሙ እኔ እናንተ እናወራበት። ይቅርታ አንዳንድ የደበራቸው ልጆች አሉ። አዎ እኔም በሰዓቱ በጣም ተሰምቶኝ ስለነበረ ፈርዘር ይያወርቻለሁና ቀሲስ ላይ ባደረኩት ነገር እጅግ በጣም ይቅርታ፣ በቃ በጣም ይቅርታ። ምክንያቱም እንደ አባት እኔ በጣም ከሳቸው ብዙ ነገር ጠብቅ ነበር። እንደ አባት ቢገስጹኝ እኔ እሰማቸው በቃ እሰማቸው፣ በደንብ የምሰማቸውም አባት ስለሆኑ እኮ ብዙ ነገር ብለውኝ እሺ ነው የምላቸው። እሺ ግን የዛን ቀን በጣም አሞኝ ነበር ሁላ በቃ ልውጣ ቪዲዮ ልስራ ብዬ ነበርና በቃ በጣም ምናልባት አሁንም በጣም ይቅርታ። ይኸውልህ እኔ ላይቭ ላይ ስለነበርኩኝ ትቀጥላለህ። ሰሙ ላይቭ ላይ ስለነበርኩ ሰሙ ያሉት በጣም ፖዚቲቭ በሆነ ወይ ነበረ። ሰሙን ልጃችንን እንኳ ብዬ መክሬ ነው መጨረሻ ላይ በእንደዚህ አይነት መልኩ የወጣብን። ምን አድርጉ ነው የምትሏቸው ነው? እነ ሚኪን ምን አድርጉ ነው እያላችሁ ያላችሁት? እኝኝ የምትሉት ምንድን ነው? ያለፈ ጊዜ ላይ በትምህርት ተለያያችሁ፣ በትምህርት ተለያየን፣ በትምህርቱ ላይ ተነጋገርን። አሁን ደግሞ ይዛችሁ አለቅ የምትጨቃጨቁት ምንድን ነው ያሉት? የሆነ ሰው ስለኛ ቪዲዮ ይዞ ሲመጣ ነው ሰሙ እንጂ ቀሲስ በስህተት ስላንተ መጥፎ ነገር አልተናገሩ። በስህተት እግዚአብሔርን ነው የምልህ። እኔ በጣም ነው ያዘንኩብህ። እሳችሁ ሰሙ እግዚአብሔርን ነው የምልህ። እንደ ወንድም የማይህ ልጅ በዚህ ላይ እኔ ጴንጤ የሚሉ እኔ ራሴ ፓስተር እያልኩ ቀልድብህ የለ እንዴ? ሰሙ ቀሲስ ለኛ ያላቸው ቦታ ምንም ቢሆን እንደ አባት አክብረናቸው ነው የምንቀጥለው። ታውቃለህ እሳቸው ያሉት ሰሙንም እንደዚህ ሲጮህ እዚህ መንደር ላይ እንደዚህ ሲደረግ እኔ ሰመክረው ነበር፣ መጨረሻ ላይ ነው ወጣብን ነው ያሉት እንጂ ቀሲስ ስላንተ ክፉ አልተናገሩም። ቶም በነገራችን ላይ አሁንም ፖለቲካ እንዳይሰሩ በጣም ቀሲስንም በጣም ይቅርታ አላውቅም ምን ላደርግ እንደምችል። በቃ የምችለው ይሄ ነው።
እጅግ በጣም ቀሲስን ይቅርታ እላቸዋለሁ። ስለ እኔ እንትን ሁሉ አጠፋዋለሁ። ወዲኖል በነገራችን ላይ ቶሚ ማርያምን ነው የምነግርህ። ሰሙ ላይቭን ከፍቶ ከተናገረ በኋላ እኔ ጋር ደውሎ ሚኪ ቀሲስን በተናገርኳቸው ነገር ይቅርታ ሲለኝ ነበር። ማምላክን ነው የምነግርህ። ወላሊቷን በቃ በተናገርኳቸው ነገር ይቅርታ እንዲህ መናገር አልፈለኩም። ያ ሚኮ ያንተን ብሎ ሊሆን ይችላል። እኔ ግን በጣም ደብሮኝ ነበር። ይሄው እስከዛሬው ድረስ እየነገርኩህ ነው። በነገራችን ላይ በዚህ ጉዳይም ብቻ ሳይሆን በቀሲስ ጉዳይም ብቻ ሳይሆን በብዙ ነገሮች መስተካከል፣ መታረም፣ መቀየር መቻል አለባቸው። በቃ መቀየር አለባቸው። በፍጹም ይሄ አካሄድ ትክክል አይደለም፣ ተገቢ አይደለም። ያን ቤተክርስቲያናችን ርስቷ ሰፊ ነው። ምንም ያነሰን ርስት የለም። ስለዚህ ርስቱን እንወርስ ዘንድ የተጠራንን ርስቱን መውሰድ መቻል የኛ የሁላችንም መከባበር ፍቅር ይወስነዋል። ሰው በዛ ደረጃ ማሰብ ነው እና ወደ ተግባር መግባት ነው የሚያዋጣው ብዬ አስባለሁ። ቶሚዬ እናውራበትና ያለውን ነገሮች ከሌሎችም ጋር ነገሮችን ማስተካከል የምንችለውን ነገር ችግር የለውም። እናስተካክላለን። ቶሚዬ ቀሲስ ለተኛ ስላሉ እንጂ አሁንም እንዲመጡ ማድረግ ይቻል ነበር። እሺ ሰሙ ይቀጥል። እንዲህ ብሎ ነበርና እኔ በሰዓቱ በጣም ሰፈር አድርጌ ነበር። ምክንያቱም ስልክ ያላቸው ለምን እኔን መናገር ከፈለጉ ለምን እንደፈለጉ እኔ ብቻቸው እኔ አንድም ትልቁ አሞኝም የነበረው ይገፉን የነበሩ ሰዎች ቤት እንደዛ ሲያረጉን የነበረ ሰው ቤት ሲያሰቃዩን የነበረ ሲዋሹብን ሲቀጥፉብን የነበረ ቤት ለዚህ ሁሉ ነገር ተጠያቂ የሆኑ ሰዎች ቤት ተገብቶ በጣም ነው እኔ የእውነቴን ነው በጣም አሞኝ አንድ እዛ ቤት መገኘታቸው ራሱ ለኔ ህመም ነበር። ምክንያቱም ሰው የሚተችበት ቤት አይደለም። ያ እነሱ ሊማሩ የሚገባበት ቤት ነበረ። እነሱ ሊያስተምሯቸው የሚገባበት ቤት እንደዛ ብዬ አስቤ ነው። እና እኔ የእውነት ነው የምለው እኔ ቀሲስን ስለምጠላቸው አይደለም። በቃ በጣም አዝኝ በጣም ብዙ ነገር ይናገራል። እኔ የቀሲስን ያህል እዚህ ፕላትፎርም ላይ ማከብረው ሰው የለም። በእሳቸው የተነሳ ከብዙ ሰው ጋር ተጣልቻለሁ። ሌላ ቦታ አይደለም እዚህ አሁን ጴንጤ ቤት ውስጥ ሁላ በእሳቸው የተነሳ ከብዙዎች ጋር ተጋጭቻለሁ። ከብዙዎች ጋር በጣም ሪስፔክት ነው ማድረጋቸው። በቃ ምልልህ እንደምችል አላውቅም እና በእግዚአብሔር ስም በጣም ነው ይቅርታ የምጠይቃቸው። እና ቀሲስ ምናልባት ከሰሙኝ እውነት አላውቅም ምን ማድረግ እንዳለብኝ የሚቀጡኝን ቅጣት እቀጣለሁ። በጣም ይቅርታ። ጀስት ሚዲያ ነውና ሚዲያ ጥሩ አይደለም። ኦሪጂናል ሚዲያ ላይ ስለሰማሁት ነው ሚዲያ ላይ እንትን ያልኩት እና በጣም ይቅርታ ቀሲስ። በቃ ከዚህ በላይ ምንም ልሉት የምችለው ነገር እኔ ውስጥ የለም። በቃ ይቅርታ ነው። ይሄ ትልቅነት ነው። ሰሙ ቀሲስን እንጠራቸዋለን፣ ችግር የለውም። ፊት ለፊት እናገናኛቸዋለን። ሰሙዬ ሚኮም ወይ ቤቱ ሲከፍት እኔም ከከፈትኩኝ እንደዚሁ በፊት ለፊት ይቅርታ ጠይቃቸዋለን። ምንም አንተ ልጅ ነህ፣ እሳቸው ደግሞ አባት ናቸው። ታውቃለህ እሳቸው ፊት ለፊት ስለሚጋፈጡ ነው እንጂ ስንት ሰው አለ ከጀርባ የሚያሴርብን። ሰሙዬ ፊት ለፊት ስለሚናገሩ ልንወዳቸው ነው የሚገቡ። ያው ማታ ነው ምናምን እኔ ጋር ስላሉ ተኝተው ነው ሊሆን የሚችለው። እናመቻችና ኖርማሊ ከሳቸው ጋር ሶሪን ተባባላላችሁ። ግን ለሌላም ጊዜ ቢሆን ሰሙሻ የሆኑ ውሳኔዎች ላይ ከመድረሳችን በፊት በጣም እኔ የእውነት እኔ በሰዓቱ በጣም በቃ እኔ ያመመኝ ሌላ ነገር አይደለም። በቃ እኔ ያመመኝ እሳቸው የተገኙበት ቤትና ስም የተጠራበት ቤት ነው። እኔ የትም ቤት ማንም ምንም ሊለኝ ይችላል። ግን እኔ አዳም ሰንድሮስ ቤት በስተት ስሜን የሚጠራ ሰው እንዲኖር አልፈልግም። አረ በማርያም አትጥራ፣ ስም አትጥራ። እኔ አልፈልግም። ሰሙ ተው፣ በጣም ይቅርታ፣ የራሱ ጉዳይ ነው። ይቅርታ አሁንም ስም ስለጠራሁኝና ለዛ ነው በቃ እኔ በጣም ነው የታመምኩት። እንዴት የሚለው ጥያቄ ምክንያቱም ኦብቪየስሊ እያንዳንዱን ነገር ስለምናውቀው እያንዳንዱን ነገርና ቀሲስን በእውነት ሪቬንጅ ነው የሚመስለው እኮ ትናንቱን በቀል ነው የሚመስለው። አላግኝተው ቢገርፉኝ ሁሉ እኔ ደስተኛ ነኝ። እሺ ብዬ የምገረፍ አይነት ሰው ነኝና አላውቅም። በጣም ይቅርታ። እኔ ያው ታውቃለህ ብቻ ቀሲስ ይቅርታ በጣም በቃ አይ ቀሲስን ሰሙ በእንደዚህ ሳይሆን እሳቸው ሊሰሙ ስለሚገባም እንደ አባትም መቆጣትም መተቸትም ካለባቸው ሊተቹ ይገባል። ቀሲስ ላይ ባደረግ የሚል የቅርብ ሰው ነው ሊሆን እንደሚችል አስብ።
ቀሲስም ብቻ አይደለም የነካኸው ማለት ነው። ገባ ሰሙ? ቀሲስን ስትነካ ቅድስት ቤተክርስቲያን ውስጥ ያለ ነው እኛንም ጭምር ነው የምትነካው። ለምን? ስልጣነ ክህነቱ የሳቸው አይደለም የቅድስት ቤተክርስቲያን እንጂ ሰሙዬ። እዚህ ቅድም ትህትናንም ጭምር በዛ ልክ ስታወራት አልተመቸኝም ሰሙዬ። ልክ አይደለም። እኔ ፊት ለፊት ነው የምናገረው ታውቃለህ። ደውዬ ቢሆንም ሞቅሳችሁ ደውዬ ቢሆንም አንተንም ሚኮንም ብዙንም ጭምር በውስጥ ነው ማወራችሁ። ስህተቶቻችሁ ጋር ግን አብሬ ቆሜ ነው ከዛ በኋላ በውስጥ የምንወቃቀሰውና ሰሙዬ የትም ሁን የት እንደዚህ አይነት ግን መስመር የሳቱ ነገሮችን ታደርጋለህ ብዬ ገምቼ አላቅም። አሁንም ነው ሶሪ በጣም ለዛ ነገር አይ ነው መስመር የሳተ ነገር ነው ያደረኩት በጣም እና በጣም ምክንያቱም በጣም ሰፈር አድርጌ ስለነበረ ነውና በሳቱ ነገሮችን ማለፍ ይችል ነበር። ያው ብዙ ነገሮችን እያለፍኩም ስለነበረና ያው ልጅ አንዳንድ ጊዜ አባቱ ላይ ያለቅሳል እንደፈለገ ይናገራልና የኔ ከዛም አለፈ። ኦሊኖል እንደ አባት ምንም ማለት ይችላሉ። ምናልባት ኢንቴንሽኑ አልገባኝም ነበረ። ኢንቴንሽናቸው አልገባኝም። በቃ እኔ ከጥላቻ አንጻር እያወሩ የነበረ ስለመሰለኝ ነውና ይሄ ነገር ደግሞ የኔ ክፍተት ነው። እኔ አድሚት አደርጋለሁ ስህተቴን። በጣም ቀሲስን በእውነት በጣም እኔ ውስጤ ሰላም አልነበረም። ከዛ በኋላ ልጠይቅ ይቅርታ እያልኩ ምን በጣም ብዙ ጊዜ እንደዛ አስባለሁ። ቅድምም ያልገባሁት ሆን ብዬ ነው። ምክንያቱም እኔና እሳቸው ላይ ፖለቲካ እንዲሰራ ስላልፈለኩ ነው። ማንም እኔ በሚዲያ ላይ ነው የተናገርኳቸው። ሚዲያ ላይ ወይ ሚኪ ቤት ወይ አንተ ቤት ያው ከልቤ ይቅርታ ጠይቃቸዋለሁ። አባት ብቻ አይደሉም። ኦዲኖል ወደ ይቅርታ ተጠይቃለህ። የብዙዎች አስጨናቃሪዎች ናቸው። ዶሮን ተይዘህ ነው ይቅርታ የምትጠይቀው? እሱስ አዎ እንዴ ግዴታ እኮ ነው አንተ እና እንደዛ ነው። በጣም አባት ሊያዝንብህ በጣም ስለምወዳቸው ነው። ዲስማች በቃ በጣም አዝኜ ነበርና በቃ ከዛ በኋላ እንደውም ሚኪ ጋር ነው። እሺ ሰሙዬ ከትህትና ጋር ፒስ ፍጠርልኝ አንድ። እሺ የፈለገ ይሁን ትህትናን ትቱ ነይ ግቢ እህቴ ትህትና ነይ ግቢ ኢንቫይት አድርጌሻለሁ። ሰሙ ባይዘዌ እንደዚህ እንደምታዩት የሚዲያ ሰው አይደለም። የምታዩት ሰሙና በአካል የምታዩት ሰሙ በጣም የተለያዩ ናቸው። ለይቅርታ ችግር የለበትም። ሲፈልግ ነገ ይረሳል እንጂ ነገ ረስቶ ከፈለገ እኔንም ይረግጣል። ግን እኔ የምልህ ያ ጅንጀና ከምን ደረሰ? ሰሙ በቀደም ስትሟገቱ ደግሞ ተከታታይ ድራማ አደረገ። በነፃ የተቸበቸበ አልበሜ በነፃ ነው የተቸበቸበ። እኔ እኮ ሚሊዮነር ሆን ነበር ታውቃለህ። ዩቲዩብ ላይ ጭኜ አይ እምሬን እኮ ነው። ተከታታይ ድራማ ይመስል ጭራሽ ቪዲዮ ትሰራለህ፣ ክፍል 1 ክፍል 2 እያልክ። ኧረ ምን ጉድ ነህ! ምናልባት ልጆቿን ብላ ካቆመች ብዬ ነው። ልጇን መቼስ እናት ልጇ ሲባል መቼስ ልጅ ያላቸው ያውቃሉና የለኝም ማለች እኮ በግድ ልጅ አለሽ የምትላት ምንድነው? ቆይ ሰው እንዴት የወለደው ልጅ ይችላል? አልሰማህም? ሲሳይ ቤት አልሰማሁም። ልጄ ነው አለች። አትዋሻ። እግዚአብሔርም ልጄ ነው። ለአመታት ሲሸውዳቸው የነበረው ይሄው በጋድ የልጅ ፓወርን አየህ አይደለ? አሁንም መታ ይቅርታ እንድጠይቅ ነው ያደረገችውን ነገር አልቀሳ ይቅርታ እንደጠየቀች አልቀሳ አሁንም እያለቀሰች ይቅርታ ስትጠይቅ ሪካርድ ነው ማድረጋት። ሪካርድ አድርጌ ለጥፍሻለሁ አንቺ ይቅርታ። ከዛ በኋላ ስለሰራሹ ሁሉ እኔ ለአመታት ሸወደቻችሁ የሚለውን ተው፣ ሸወደቻችሁ የሚለውን ተው። እናንተ ማቆጣቁ ነበረ ተሳድባ ሰሙ ወንጌል አማኞችን ተሳድባል እንዴ? ማንን እንዴ? እነሱ እኮ ኢየሱስ ሰላማችን ነው የሚለው። አይ ከተሳደብክ ይቅርታ ጠይቃለህ። ቆይ እኔ ጥያቄ ልጠይቅ። የእነሱ ስድብ ሳይሆን ምክር ነው። ካልተመከሩ ወንጌል ስለማይገባቸው ነው። ለዛ ነው። አይ በቃ ሽቶ ያው ምላሹን ሰምተውታል እየተባልኩ ነው። የምር ነው ልጄ ነው አለች። አዎ ልጄ ነው አለች እኮ። እግዚአብሔር ሰሙ እንደዛ ተፋሽ እግዚአብሔር ነው። አንተ እኛ እኮ በቃ የተጣራ ነው። ክሩድ መረጃ አይደለም ይዤ የመጣሁት እኮ የተጣራ መረጃ። እሺ ሚሊዮን ብር እንዴት ሆነ? በሚሊዮን ትጫወታለህ አይደል? ቀልዳችሁ ሁሉ በሚሊዮን ብር ሆነ አይደል?
እኔ እኮ አየሁኝ ቪዲዮን ፎቶ አለጥፈ የሰርጓን ፎቶ ክሮፕ አድርጌ ያወጣውና ይሄ አንቺ ነሽ አይደለም አሳየ ቁጭ ኢቭን በርቀት ወደ እንኳን እንትኑ ካሜራዋን አደብዝዛው ቁጭ አንድ ነው እንትን ይሄ የሰርጓን ፎቶ ላይ ያለችና አቤት ግን ሰው ከባድ ነው እውነት። እኔም ለምንድን ነው ክብሯን ጀንጀና ግን አይደለም ሴት ዛፍ ያቀልጣል እኮ ሰሙዬ። እና በነገራችን ላይ በነፃ ብዙ ወንዶች ካንተ ሊማሩ ይገባል። ግን በነፃ እንትን አለው እንጂ በነገራችን ላይ እኔ እንትን ላይ ጭኘው ቢሆን ኖሮ እንትን ላይ ዩቲዩብ ላይ ጭኘው ቢሆን ኖሮ እኔ ሚሊዮነር ሆናለሁ ታውቃለህ። ይሄን የመሰለ ኮርስ ትላለህ። ትርታይም ብለሃል እንዴ? ቤዚ ብሏል እንዴ? ትርታ ያለች እኔ ተምኩት ላይ ያለ ተዋናይ እኮ ነው። እግዚአብሔር ምን አለው መሰለህ በጣም ሰገጤ ፋሮች እንደሆኑ ነው ያየኋቸው እዚህ። እኔ በቀታ አንተ ቲክቶክ ያልተሸከመው ጉድ የለም ማለት ነው። እኔስ እኮ ወንድ ልጅ ነኝ፣ አንድ አላገባው፣ ሁለት ወንድ ሳይጀነጅን ያገባ እኮ የለም ሰሙዬ፣ ሳይጀነጅን ያገባ የለም። ሁሉም ያገቡትን ብንጠይቃቸው እኮ ተጀናጅነዋል። ያንተ ስልምልም ማለት ግን እኮ ከእንትን ከራስ የምታወጣው አይመስልም። ይሁን ደርሰት ሲጀነጅን አንተ እየተሳደብክ ነው እንደሚጀነጅነው ንገረኝ። እኔ እንዳንተ ግን እንዲህ የሚያቀልጥ ጅንጀና አልጀነጅንም። ሰሙ ወሬኛ ያንተን እናውጣው እንደ ሚዲያ ላይ አረ ይለያል እያሉ ነው የወከሰ ያንተን እናውጣው እንዴ ያንተን ሚዲያ ላይ እናውጣው። ደስ ይለኛል ይላባል ደስ ይለኛል። እንዳንተ ገበያ ነው የሚበዛልኝ። ገበያ ይበዛል አይደል? እኔ ቆይ ሴቶቹ ምንድነው ቤት ሰሞኑን እየበዙ ነውና ምን አይቶ ነው ላለው ይኸውልህ ከስር የሰሙ ይለያል እየተባልክ ነው። እኔ ትንሿ ትዝ ይላል የዛሬ አመት ከምናምን ምን እንዳለች ወይኔ እኔ እንዲህ ሳልጀነጅን አረጀዋለች። አንድ ወንድ እንኳን እንደሚጀነጅነኝ ማለት ትንሿ ቤዝራችሁ የኔ ስሞታ ተመችቷታል። ደጋግማ የጻፈችልህ ነው ማለትም አይናለም ሁሉ ናት። በነገራችን ሌላ ሰው እንዳይመስልህ አይናለም ሁሉ ናት። ያው ታውቃለህ ያው መቶ ምናምን ቦልካት እንዳቦልካት ተጻፍተ ጽናና በዚህ እንኳን ምን ራሷ ናት እንዴ? ኧረ ነይ ግቢ። ራሷ ከሆነችም አስገባታለሁ። አረ ትሆናለች። ምን የሌላት አካውንት እኔ እኮ የእሷን ብሎክ በማድረግ ነው የደከምኩት። እና ብዙ ያልወጣላት ግን አግብቻለሁ አለች። እውነት ነው? አሁን አግብቻለሁ ብላ ቀለበት አሳየች አይደል? አረ ከገንዳ ያጋባት ምንም አላገባ ልጅ ሲቀር ሰይጣን አለባት አታገባ። አሁን እሷ የምታገባ ይመስላል። አሳረኛውን እኮ ነው አግብቻለሁ የምትለው። አሳረኛው አሁን ማን ይሞትና ግደለው አይደለም እሱ ሊያገባ። አሳረኛው እኮ ነው። አራት ቀልድ። እሱ እዚህ ነው እሷ ዱባይ ያለችው። እሱ የማሌዥያ ጫካ ውስጥ ነው ያለው ከስደተኛ ካምፕ። እሷ ደግሞ ያለችው ዱባይ ጀርመን ነኝ። አንዴ ምን ብላ እንደሸወደቻቸው ልንገርሽ። ብራዘር ጋር የሆነ ሰዓት ላይ ስልኬ ጠፍቶ ብራዘር ሲሙስ ነበርና ቀጥታ ደውላ ብራዘር ማለት ነው የሆነ ሰዓት ላይ ከሚዲያ ጠፍቼ ነበርና ደውላ በጉዲፈቻ እንግሊዝ ነው ያደግኩት ምናምን ብላ በአራት ዓመት ነው ምናምን ነው እንግሊዝ ሄድኩት አለች። እና በጉዲፈቻ እና አክሰንቷን በቃ ልክ ይሄ አማርኛ እንደማይችል ሰው ምናምን እንትን እያለች ብራዘር ላይ ሙርት ይዘበታለች። አሁን ብራዘርን ልጅነጅ ነው። አረ ምን ሰሞኔ እኮ የዛኔ ጭራሽ እኮ አላቃተም። ሰሞን ሰርፕራይዝ ላደረገው ነው ምናምን ብለው ኦኬ። ከዛ ብራዘር ከዛም በቃ እንግሊዘኛ ጀመረ። እሱ ደግሞ በእንግሊዘኛ ሲያወራት እንግሊዘኛ አታርፈም። አይ አማርኛ እችላለሁ አለች። ከዛ እንዲህ ሲለኝ ፍጠን አልኩት። ብሎክ አርጋት አልኩት። ፍጠንና ብሎክ አርጋት። አየር ላይ ነው ብሎክ ያረጋት በነገራችን ላይና ልጅቷ እኔ እንጃ እኔ ጤናማ አውላት ባሏ እኮ ስቲል እኮ ከባሏ ጋር አንተና ከባሏ ጋር እኮ ነው ያለችው። እና ባሏ የገጠር ሰው ነው የሆነ ምስኪን ሰው ነውና ያሳዝናል በጣም። ሌላ ታሪክ አለ ያሉ ነው ሰሙዬ። ሌላ ታሪክ አለ እንዴ? በክቶች አይደለም አንተ ነህ በአካል እንኳን አታገኙም። ሌላ ታሪክ አይደለም እንትን ይቀርና ጴንጤን ተዋቸው። እኔ እንደ ጴንጤ እኔ የምጸየፈው ፒፕል የለም በነገር አሁን በዚህ ሰዓት
እሳቸው ራሱ ይዘገንኑኛል። እሷ ቆይ ሰሙ እኔ ቆይ እግዚአብሔርን ነው የምልህ ሰሙ አንድ ነገር ክሊር አድርግልኝ። ከ17 ዓመት በፊት ያገባች ልጅ ከ17 ዓመት ያገባች ብለህ ያሳየህን ፎቶ አለ አይደል ሰሙ? እሷ ደግሞ የተገለጠችበት አለ። ፊቷ አይቀየርም እንዴ? ሰሙ አለ። አረ ቤዛንማ ሚውት አታረጋት። ኢትዮጵያ ውስጥ ያፈር በሶ ነበር የሚበሉት። ከዛን እዛ ሲሄዱ በቃ አይተው ማያውቁትን ምግብ መብላት ይጀምራሉ። እና ፊልተር ፕላስ ይደረጋል ምናምን። አባቴ አሁን እንትን ይሄ እንትን ስለምታያቸው ነው እንጂ ወላሂ የመጪ ናቸው። ምንኛው ለዛዛ ነው የሚያጫውታቸው ምናምን። ሰሙ አፍቃሪ ነው ትባላለህ ወይ? አላወቀኝም። አይ ስላላወቁኝ ነው ተዋቸው። ስለሆነ አንድ ኮሜንት ስማ ሻሎም የሚል አካውንት ድምፁ እንኳን ልብ ትዳር ያፈርሳል። ገሊላ ዝራሽን ይስተሽ ትምህርት የምር እኮ ነው ይሄ መጽሐፍ ቅዱስ ላይ ዲስከስ እናደርግ ውጭ ብለው ይተዛዛሉና እኔ ቆይ ፒፕሉ የእግዚአብሔር ቃል እየተነገረ እንኳን ምን ስርዓት አይኖረውም እንዴ ይላልና ብዙ ጊዜ በቃ እንትን የሚለኛ ነው። ለካስ ወንዱም ጭምር ድምጼ ማርኮት ነው መጥቶ ከታች ቁጭ ብሎ የእግዚአብሔር ቃል ሳይሆን ድምጼ ማርኮት ነው የመጣው። ወንዶች ከቁጥራት ያዙሽ አርፋችሁ ሰማ ዳጊ ያለችው ስማ ሰሙ ያገባች ታድዳለች እየጀነጀነን የሚያስተላልፍ። በነገራችን ላይ ታች አለኝ ቲክታክ ላይ ያሉ ጴንጤዎችን ነው የምናገርና ቲክታክ ላይ ያሉ ጴንጤ ዝም ብለን አይደለም እና ከታች ይሄ መሬት ላይ ስላሉ ጴንጤዎች አይደለም ማወራቸው እኛ ቲክታክ ላይ ስላሉ ጴንጤ በጠቅላላማ ጴንጤ ተብሎ አይሰደብም። ያው ጴንጤ ብለህ ስትናገር ሞኖፖላይዝድ ታደርገዋለህ። አይ ቲክታክ ላይ አረ እንደዛ ብለህ ለይተህ ተናገር። ቲክቶክ እዚህ ቲክታክ ላይ ያሉ ብለህ ተናገር ነው ነው እኮ እዚህ ቲክታክ ላይ ያሉ ብለህ ተናገር። ተቀማጭ ለቅሶ ምናምን አንድ ላይ ነው የምንኖረው። ድንበር አንተላለፍም። ሰሙ በሳምንት 7 ቀን ያፈቅራል። በሳምንት 7 ቀን ያፈቅራል። መስሎክ ነው በለው። እግዚአብሔር ይመስገን። እንዴት ነሽ? መስሎህ ነው በለው። ደህና አደራችሁ። ኪያ እንዴት ናችሁ? ቶሚ አይደለም መልእክት ልናገር ነው የገባሁት። ኪያን ከቻልክ እንትን በለልን ምከርልን። ይተወን። ኪያ ማናት? እኔ ከረሳሁት እጅግ በጣም ቆየው። ለምን ጥግህን አትይዝም አንተ? ለምን አትከበርም እንደሰው? እኔን ነው አራንቺን አይደለም ከስር ኪያ ኦርቶዶክስ የሚል እንዳለ ሴታ ሴት ሌላ ጦርነት ማን ነው እሱ? ምን ብሎሽ ነው? አላየሁትም። ኧረ በእናትህ ተሙ በእናትህ አሳርፍ። ማን ነው? ማን ነው? እስኪ ላክልኝ። ምንድን የሚለው? ኦኬ ኪያ ነው እንዴ? ኪያ ኦርቶዶክስ። አይ ኪያ አረፋ የተረሳ ነገር የስንታየው ገረድ ብሎ ይሳደብ